ወደ እግዚአብሔር የምንቀርብበት ንስሐ ከቀረበን ለሁላችን የሚሰጥ ለማንም አድሎ መድኃኒት ዓለም ነው የተባለ ክርስቶስ ለዓለም ሁሉ መድኃኒት የሆነ እጁን ዘርግቶ ዓለምን እቅፍ ለማድረግ የተነሳ አምላካችን በመስቀል ላይ ያለ በሱ ቁስልኛ የተፈወሰ አይደለም ላላመኑት ሁሉ መድኃኒት የሆነ ክርስቶስ ለዓለም የሆነ ይህንን መንገድ መርጫለሁ። ለመለወጥ ሐሳብ የለኝም። ምክንያቱም ምናባዊ ነው የምትናገሩት ነገር የሚጨበጥ አይደለም። አንዳንድ ጊዜ ሳይንሳዊ በሆነ መልኩ ለመመራመር አይምሯችን እንወጣዋለን እንወርደዋለን። ለማን ነው ንስሐዬን መጀመሪያ ስምነግረው ምን ያህል ታማኝ ነው የምነግረው ሰው ብለን ነው የምናስብ። እንወጣለን እንወርዳለን፣ ስቃይ ውስጥ እንገባለን። እኛ ማድረግ ያለብን ንስሐ መግባት ነው፣ ወደ እግዚአብሔር መቅረብ ነው። እዳው በዛ ሰው ላይ ነው፣ ወደ ንስሐ ነው መቅረብ። ስጋውንና ደሙ ይቀርባል። ስጋውንና ደሙን ስንቀበል እነዚህ ሶስት ምስጢራት ቅዱስ ጳውሎስ በመልእክቱ እንደገለጸው ክርስቶስን ልበሱት ብሎ እንደተናገረው አምላካችን ኢየሱስ ክርስቶስን ሱታፊ አምላክ የምናገኝበትን ሂደት መጀመራችንን የምንይዝበት ነው። እኛውን እንጀራ እመኛለሁ። እንዴ ሰዎች የጓደኞቻቸውን እንጀራ እኮ ይመኛሉ። እኔ ባገኘሁት ለዛኛው የተሰጠው እንጀራ የእሱ እንጀራ ለማንም ሊሆን አይችልም። የእግዚአብሔር እንጀራ ግን ለሁላችንም ነው የተሰጠን። ከኔ ጋር ናችሁ? እሱም በልተን ህይወት የምናገኝበት፣ እሱም ጠጥተን ደሙን ጠጥተን ህይወት የምናገኝበት፣ ማንም የማይከለክለን አድሎ የሌለበት ከዚህ ወገን ነው ከዚህ ወንዝ ነው የተገኘው ይህን አይነት የቆዳ መልክ አለው የማይባል ማመንና ክርስቲያን መሆን ብቻ ጠያቂ ያለበት። ዋናው ጉዳይ ምንድነው? እዚህ ላይ የምንቀርበው በንስሐ ልብ ውስጥ ሆነን ወይስ ዝም ብለን ነው በድፍረት ነው የቀረብነው? እሱ አንድ ጥያቄ ውስጥ መሆን አለበት። በኃጢአት ወድቆ በቅንነት የሚታገል ብዙ ምዕመን አለ። ሁላችንም እንወድቃለን፣ እግዚአብሔር ደግሞ ያነሳል። ህብስቱን አንስቶ ስጋውን ይህ ስጋዬ ነው ብሎ ወይኑንም አንስቶ ደሙን ወክሎ ይህ ደሜ ነው እንደመወከል አድርጓል የሚገለጽ አማናዊ አድርጎ ነው የገለጸው። ስለዚህ ራሱን ለደቀ መዛሙርቱ አሳልፎ ሰጠ። ነገ ስለናንተ የሚፈሰው ደሜ ስለናንተ የሚቆረሰው ስጋዬ ይህ ነው ብሎ አሳልፎ ራሱን ሰጣቸው። ቅዱስ ቁርባን ስርዓት አምላካችን ኢየሱስ ክርስቶስ ራሱ የመሰረተው ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 48 እስከ 58 ያለውን ቃል ምሳሌ እንደውም መሰረት አድርገን እናያለን። እንደ ርዕስ ግን የሕይወት ማዕድ ወደ እግዚአብሔር ወይም ወደ ቅዱስ ቁርባን እንዳንቀርብ የሚከለክሉን ምክንያቶችና መንፈሳዊ መፍትሄዎችን ለመጠቆም እንሞክራለን። የሕይወት ማዕድ በማለት ምክንያቱም ቅዳሴያችንም የሚነግረን የሕይወት ማዕድ ነው የሚለውና ዘላለማዊ ማዕድ የሆነውን ይህንን ከቤተ ክርስቲያን ትምህርት አንጻር ከሐዋርያነ አበው ከቅዱስ መጽሐፍ አንጻር አንስተን ለማየት እንሞክራለን። በጣም ትመለከቱ እንደሆነ ብዙ ሰዎች እናስቀድሳለን። በተለይም በኦርቶዶክሱ ዓለም ላይ በርካታ ሰዎች ያስቀድሳሉ። ትልቁን ማዕድ የሕይወቱን ማዕድ ግን የሚሳተፉት በጣም ጥቂቶች ናቸው። ምንድነው ችግሩ? እሱን ማወቅ ያስፈልጋል። ምናልባትም ከትምህርት ማጣት ነው ወይስ የሚያስጨንቀን ነገሮች አሉ? እነሱን በደንብ ለማየትና መፍትሄዎቻቸውን ከምን ጋር ማያዝ አለብን? እሱን እናያለን። እንዳነሳሁት በምስራቁ ዓለምም ይሁን በኦሪየንታል ቤተክርስቲያናት ውስጥ ሁላችንም የሥርዓተ አምልኮ ፍጻሜ አብያተ ክርስቲያናት ተብለን ነው የምንታወቀው። እኛ ብቻ ነን በአብዛኛው ስጋውን ደሙን ተቀብለን፣ በተለይም በሌሎቹ በኦሪየንታሎቹ እህት ቤተክርስቲያናት አርብ ቀን ንስሐቸውን ለአበነፍሳቸው አቅርበው እሑድ ቀን ምን ጊዜም ሁሉም የሳምንቱን ሕይወቱን የሚባረክበት ስጋውን ደሙን ተቀብሎ ሕይወት የሚያገኝበት ነው። የዕለት እንጀራ ብለን የምንጠራው ዘላለማዊ ሕይወት የሚሰጠን ሕይወት ብዙ አባቶቻችሁ መናን በሉ፣ ጠመና ወርዶላቸው በሉ ጠጡ፣ ነገር ግን ሞት አልቀረላቸውም። እኔ ግን የዘላለም ሕይወት የሕይወት እንጀራ ነኝ እያለ ነበር አምላካችን ኢየሱስ ክርስቶስ የሚነግራቸው።
የዮሐንስ ወንጌል ምዕራፍ 6 ከቁጥር 48 ከቁጥር እስከ 48 ላይ 48 እስከ 58 የሚነግረን ይህንን ነው። ዛሬ ለማየት ሞክረው ምንድነው የገጠመን ተግዳሮት፣ መፍትሄውስ ምን ይመስላል? ወደ ስጋው ደግሞ እንድንቀር። ምክንያቱም የህይወት እንጀራ ሥጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ነው። እዚህ የመጣ ነው ደግሞ ዘላለማዊ ህይወትን ከመፈለግ ነው። ምን ይላል ዮሐንስ ወንጌሉ ሲናገር ከምዕራፍ 6 ላይ አምላካችን ኢየሱስ ክርስቶስ እኔ ህይወት እንጀራ ነኝ፣ አባቶቻችሁ በምድረ በዳ መናን በሉ ሞቱ፣ ሰው ከንሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ እኔ ነኝ። ይኸውና ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ለዘላለም መኖር ስለምፈልግ እኔም ስለ ዓለም ህይወት የሚሰጠውን እንጀራ ሥጋዬ ነው፣ ስለዚህ አይሁድም ነው የሚለው። ይህ ሰው ሥጋውን እንበላ ዘንድ ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ኢየሱስ ክርስቶስም እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት ደሙንም ካልጠጣችሁ በነፍሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ አባቴ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በልተው እንደሞቱት አይደለም። ይህንን እንጀራ የሚበላ ለዘላለም ይኖራል። የሕይወት ማዕድ ያልነው ይህንን ነው። ይህንን እንጀራ የሚበላ ደሙንም የሚጠጣ የዘላለም ሕይወት አለው። ዘላለማውያን እንድንሆን የተፈጠርነው። ስለዚህ ከዚህ የተነሳ ወደ ሕይወት ማዕድ የተጠራንበትን ጥሪ ከዮሐንስ ወንጌል ምዕራፍ 6 ላይ እንማራለን። ቅዱስ ቁርባን ስንል ቁርባን ተብሎ የሚጠራውን እንግዲህ ሥጋውን ደሙን የምንቀበልበት በቤተ ክርስቲያን ስርዓት ውስጥ ማዕከላዊ ስፍራ ይዞ ነው የሚገኘው። በተለይም ከሰባቱ ምስጢራተ ቤተ ክርስቲያን መካከል ቅዱስ ቁርባን ሥጋውን ደሙን የምናከብርበት ምስጢር ተብሎ የተገለጸው የምስጢራት ሁሉ ምስጢር ወይም ዘውድ ተብሎ ነው የሚገለጸው። የሁሉ የምስጢራት ሁሉ ዘውድ ተብሎ ነው የሚገለጽ። በደንብ ማየት ያለብን መሰረታችን በጥምቀት ይሆናል ከምስጢራተ ቤተ ክርስቲያን። በኋላም ደግሞ የሕፃን ልጅ ከተጠመቀ የሥላሴ ልጅነት ካገኘ በኋላ ቅባ ሜሮን ይቀባል። ይህ ቅባ ሜሮን ማህተብ ነው። ይህንን ካገኘ በኋላ ግን ወደ ቅዱስ ሥጋውና ደሙ ይቀርባል። ሥጋውንና ደሙን ስንቀበል እነዚህ ሦስት ምስጢራት ቅዱስ ጳውሎስ በመልእክቱ እንደገለጸው ክርስቶስን ልበሱት ብሎ እንደተናገረው አምላካችን ኢየሱስ ክርስቶስን ሱታፌ አምላክ የምናገኝበትን ሂደት መጀመራችንን የምንይዝበት ነው። ስለዚህ የምስጢራት ሁሉ ምስጢር ሆኖ እናገኘዋለን። ምክንያቱም ቅዱስ ቁርባን ስርዓት አምላካችን ኢየሱስ ክርስቶስ ራሱ የመሰረተው ስለሆነ የሰጠው ምስጢር ረቂቅ ስለሆነ ሥጋዬን ብሉ፣ ነገ የሚፈተተው ሥጋዬ ይሄ ነው፣ ነገ የሚቀዳው ደሜም ይሄ ነው፣ ይህንን ጠጡት። ቅዱስ ቁርባን በሩቁ ታሪክን እየጠቀስንለት የምንናገረው አይደለም፣ ቅርብ ነው፣ ከኛ ጋር ያለው በውስጣችንም ሁልጊዜ እንዲያድር ትውፊት እየተናገርን ብቻ የትውፊት አካል የሆነ ነገር አይደለም። ሃይማኖታዊ ነገሮችን ብቻ የምንገልጽበት አይደለም። እኛ ራሳችን በሃይማኖት ውስጥ እንድንኖር የሚያደርገን ነው። ቅዱስ ቁርባን ቤተክርስቲያን በአምላካችን በኢየሱስ ክርስቶስ የማዳን ስራ ውስጥ የአምላካችን ሰው የመሆኑን ምስጢር ሞት፣ ትንሣኤ እና በህብረት እንድንኖር ከእሱ ጋር በህብረት ትኖራላችሁ፣ የባህሪው የመለኮት ባህሪ ተካፋይ ትሆናላችሁ ነው የሚለን ቅዱስ ጴጥሮስ ሲናገረን ሁለተኛ ጴጥሮስ ምዕራፍ 2 ላይ።
ስለዚህ አምላካችን ኢየሱስ ክርስቶስ በመጨረሻው ሰዓት ላይ ሐሙስ ቀን እንጀራውንም አንስቶ እንካችሁ ብሉ፣ ይህ ሥጋዬ ነው። አማናዊ ሥጋ ነው፣ መታሰቢያ አይደለም፣ አማናዊ ሥጋዬ ነው። ጽዋውንም አንስቶ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ላይ አምላካችን የተናገረው አማናዊ አድርጎ የገለጸውን ማለት ነው። ስለዚህ እነዚህ ከላይ የገለጽናቸው ቃላት በዕለተ ሐሙስ ላይ የተገለጹት ቃላቶችን ብንመለከት እንዲሁ የተገለጹ ቃላት ብቻ ሳይሆን እጅግ በውስጡ እንድንኖርበት የሚነግሩ ናቸው። የሕይወታችን መሰረት ስለሆነ ክርስቶስ ህብስቱን አንስቶ ሥጋውን ይህ ሥጋዬ ነው ብሎ ወይኑንም አንስቶ ደሙን ወክሎ ይህ ደሜ ነው እንደመወከል አድርጓል የሚገለጸው። አማናዊ አድርጎ ነው የገለጸው። ስለዚህ ራሱን ለደቀ መዛሙርቱ አሳልፎ ሰጠ። ነገ ስለ እናንተ የሚፈሰው ደሜ፣ ስለ እናንተ የሚቆረሰው ሥጋዬ ይህ ነው ብሎ አሳልፎ ራሱን ሰጣቸው። ህዝቡም እንግዲህ በዚሁ የማዳን ሕይወት ውስጥ እንዲኖሩ አስቀድሞ ይህ ሥጋዬ ነው ዘላለም ሕይወት እንድታገኙ አላቸው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 48 ላይ ቅድም ያነበብኩት የሕይወት እንጀራ እኔ ነኝ። ብዙ ዕብራውያን ከግብፅ ባርነት ሲወጡ ከሰማይ መና እየወረደ ተመግበው ነበር። ያም የተመገቡት ምግብ ግን ጊዜያዊ ለቁመተ ሥጋ የሚያገለግል ይሆናል እንጂ ዘላለማዊነትን የሚያሰጥ አልነበረም። የዘላለም ሕይወት የሚሆነው እኔ እናንተው ጋር ያለሁት ሥጋዬን ብሉ ደሜንም ጠጡ። አይሁድ ግን ግራ ይጋባት፣ በአይሁድ አይምሮ ግን ግራ ተጋብተው እንደነበር እንረዳለን። ከቁጥር 56 ላይ ራሱ አምላካችን ሲናገር ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ አለና ሱታፊ አምላክ እንድናገኝ ሚስጥሩን ገለጸልን። በሱ እኖራለሁ እሱም ደግሞ በእኔ ይኖራል አለ። ሥጋውን ደግሞ ስንቀበል ከእኛ ጋር አምላካችን ይኖራል፣ እኛም ከእሱ ጋር እንኖራለን። እሱን የምናስብበት ስለሆነ ሆኖም አንድ በጣም አስፈላጊ የሆኑ የእረኝነት ጥያቄዎች እዚህ ውስጥ ይነሳሉ። ቅዱስ ቁርባን ዋናው ዓላማ ከራሱ ከአምላካችን ከኢየሱስ ክርስቶስ ጋር በህብረት እንድንኖር፣ እሱን መስለን እንድንኖር፣ የምንቀበለው ሥጋና ደም በማክበር በፍቅር እሱን መስለን እንድንኖር ነው። ግን ብዙ ጥያቄዎች አሉ። ክርስቶስ ወደ ማዕዶ የሚጠራን ከሆነ ለምን አንዳንድ ጊዜ እርቃናችንን ቆመን ለብቻችን እንታያለን? አንዱ ጥያቄ ይሄ ነው። አንዳንድ ክርስቲያኖች ሲያነሱ ለምን ዘወትር በቅዳሴ ላይ እየተገኙ እንገኛለን ሁላችንም፣ ነገር ግን ከቅዱሱ ምስጢር በጣም ሩቅ ነው ያለ ነው። አምላካችን ግን ቅርብ ነው፣ የቅርብ አምላክ። ለምንድን ነው የራቅነው? ሌሎችም ደግሞ ራሳቸውን እንደማይገባቸው አድርጎ ይቆጥራሉ። ከትህትና አንጻር ከሆነ መልካም ነው። ግን አምላካችን እግዚአብሔር የሰጠው ለጻድቁም ለኃጥኡም ለሁሉም ነው ሥጋዬን ብሉ ጠጡ ብሎ ይታል። ስለዚህ ለምንድን ነው የሚርቁት? አንዳንዶችም ደግሞ በራሳቸው በኃጢአት በእፍረት ይቅር ባለማለትና በፍርሃት በመጠራጠር ወይም ሌላው ይቅርና ዝግጅት በማጣት ምክንያት በመንፈሳዊ ዝግጅት ውስጥ ባለመኖር ምክንያት ሌላው ይቅርና ከባዱ የሆነው ኃጢአት ደግሞ ከስንፍናም አንጻር ወደ ሥጋውና ደሙ የማይቀርቡ ሰዎች እንዳሉ ይታያል። ወይም በሌላም ቋንቋ ወደ ክርስቶስ ከመቅረባቸው በፊት ፍጹም የሆነውን ነገር ከራሳቸው ያስባሉ። ምን አድርገን ነው ወደ እሱ የምንቀርበው ይላሉ። አንዳንድ ጊዜ አብዞ ትሕትና የሚሉት አለ ሊቃውንት ሲናገሩ። በየትኛው ቦታ የት ጋር ነው ማቅረብ ያለብን? እነዚህን የመሳሰሉ በሰዎች ውስጥ የሚመላለሱ የስሜት ቋንቋዎች ስላሉ ከሥጋው ደሙ እንድንርቅ የሚያደርጉ ነገሮች ይፈጠራሉ። አንድ በአንድ ለማየት እንሞክራለን። እነዚህ ጥያቄዎች መሰረታዊ ጥያቄዎች ናቸው። ዝም ብለን የምንተዋቸው ጥያቄዎች አይደሉም። ጥያቄዎቹ መሰረታዊ ጥያቄ ቢሆኑም ግን ከእግዚአብሔር ጸጋ እንዲያርቁን ግን ምክንያት መሆን ያለባቸው፣ ከጸጋው እንድንርቅ ምክንያት መሆን የለባቸው። የጥንት ቤተ ክርስቲያን
የመጀመሪያ ክፍለ ዘመን ላይ የነበረችው ቤተክርስቲያን ቅዱስ ቁርባንን እጅግ ታላቅ ነገር ከማድረግ የተነሳ ብዙ ሰማዕታት እንደውም በካታኮምብ ውስጥ ሆነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን በግበበ ምድር ውስጥ ሆነው ይህንን ሲጸልዩና ወንጌሉን ሲያነቡ ሲሰሙ ጭፍሮቹ ወይም አህዛቦች እነዚህ ሰዎች የሰው ስጋ በሎች ናቸው ብለው ያሳድዷቸው ነበር። እንደሱ ግን የሚናገሩት የአምላክን ስጋና ደም ነው፣ የክርስቶስን ስጋና ደም ነው። በዚያ በመጀመሪያው ክፍለ ዘመን ከነበረው እስከ ሁለተኛ ክፍለ ዘመን የነበረው አግናጢዮስ ምጥውለ አነብሳ የተባለው ወይም ኢግኔሽየስ ተብሎ የሚታወቀው ሰማዕት ክርስቲያኖች የምስጢረ ቁርባን ስጦታዎች እንደሆኑ ይነግራል። ሰው የሆነው የክርስቶስ ስጋ እና ደምን እንዲቀበሉ አብራርቶ በጻፈበት አንቀጹ ላይ ሰዎች ራሳቸው የቅዱስ ቁርባን ስጦታዎች ናቸው ብሎ ነው የሚናገረው። ከእግዚአብሔር ጋር ለመኖር አግናጢዮስ ምን ይላል? ቃል በቃል ሕያው መድኃኒት የሆነውን እንዳንሞትም የሚከለክለን ነገር ግን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ እንድንሆን የሚያደርገንን ያንን አንዱን እንጀራ እንመገባለን ይላል። አትናቴዎስ ለኤፌሶን ሰዎች በጻፈው መልእክቱ ላይ ይህንን መናገር ፍጹም እንድንሆን አንዱን እንጀራ እንመገባለን። አንድ የበልተነው ሕይወት የሚሰጠን ዘላለማዊ ሕይወት የምናገኝበት። በመጀመሪያ ክፍለ ዘመን ላይ የነበሩት የክርስቲያኖች ሰማዕትነትን እንዲቀበሉ ሁልጊዜ ግን ሕይወታቸው ለቅዱስ ቁርባን የተሰጠና ማዕከል የሚያደርጉትን አምላካቸው ኢየሱስ ክርስቶስን መሆኑን ከዚህ መረዳት እንችላለን። ቅዱስ አግናጢዮስ ዘአንጾኪያው ማለት ነው በዚህ ሰዓት የነበረው ስለ ቅዱስ ቁርባን ከሞት የሚጠብቅ ዘላለማዊ ማዕድና ሕይወት መሆኑን ይነግረናል። ለዚህም ነው ዘላለማዊ መድኃኒት በማለት የሚገልጸው። ቃል በቃል የሚያስረዳን እሱ ነው። ዘላለማዊ የሆነ መድኃኒት ነው። ለቁስለ ስጋችንም ለቁስለ ነፍሳችንም መድኃኒት የሚሆን ልዩ መድኃኒታችን ከምስጢራት ሁሉ ምስጢር ተብሎ የሚታወቀው የምስጢራት ዘውድ ተብሎ የሚታወቀው ቅዱስ ቁርባን ስጋውና ደሙ የአምላካችን የኢየሱስ ክርስቶስ ስጋውና ደሙ። ሌላው ቅዱስ ኤሬኔስ የተባለው ታላቅ አባት ሲናገር ምን ይላል? ቅዱስ ቁርባንን በቀጥታ ነው የሚለው ከሰው ልጆች ትንሣኤ ጋር የተያያዘ ነው የሚለው። በቀጥታ ሁላችንም እንሞታለን፣ በኋላ ጊዜ እንነሳለን። ቅዱሱን ስጋውን ክቡር ደሙን በበላን በጠጣን ጊዜ ግን ዘላለማዊ ሕይወት ተካፋዮች ስለምንሆን ከትንሣኤያችን ጋር የተያያዘ ነው ብሎ ነው የሚያስረዳ። ቅዱስ ቁርባን የደከመውን የሰው አካል የእግዚአብሔር የዘላለም ስጦታ ያደርገዋል ይላል። ለመቀበል ብቁ መሆንን የሚያስረዳ ነገር ብቻ ይዘን በትህትናና እግዚአብሔር ሁሉን እንደሚችል እኛ ደካማ ብንሆንም እሱ ሁሉን እንደሚችል አድርገን እስከቀረበን ድረስ ለዚህ የተሰጠን ልዩ ስጦታዎች መሆናችንን ማመን አለብን ነው ይላል ቅዱስ ኢሬኔስ። ስለሆነም የዛሬው ርዕሳችን ለምንድን ነው ስጋው ደግሞ መቀበል ያስቸገረን? ምንድን ነው? በነፍሳችሁ ሕይወት የላችሁም፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ አባቴ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በልተው እንደሞቱት አይደለም። ይህንን እንጀራ የሚበላ ለዘላለም ይኖራል። የሕይወት ማዕድ ያልነው ይህንን ነው። ይህንን እንጀራ የሚበላ ደሙንም የሚጠጣ የዘላለም ሕይወት አለው። ዘላለማውያን እንድንሆን የተፈጠርነው። ስለዚህ ከዚህ የተነሳ ወደ ሕይወት ማዕድ የተጠራንበትን ጥሪ ከዮሐንስ ወንጌል ምዕራፍ 6 ላይ እንማራለን። ቅዱስ ቁርባን ስንል ቁርባን ተብሎ የሚጠራውን እንግዲህ ስጋውን ደሙን የምንቀበልበት በቤተ ክርስቲያን ስርዓት ውስጥ ማዕከላዊ ስፍራ ይዞ ነው የሚገኘው።
በተለይም ከሰባቱ ምስጢራተ ቤተክርስቲያን መካከል ቅዱስ ቁርባን ስጋውን ደሙን የምናከብርበት ምስጢር ተብሎ የተገለጸው የምስጢራት ሁሉ ምስጢር ወይም ዘውድ ተብሎ ነው የሚገለጸው። የሁሉ የምስጢራት ሁሉ ዘውድ ተብሎ ነው የሚገለጸው። በደንብ ማየት ያለብን መሰረታችን በጥምቀት ይሆናል ከምስጢራተ ቤተክርስቲያን። በኋላም ደግሞ የሕፃን ልጅ ከተጠመቀ የሥላሴ ልጅነት ካገኘ በኋላ ቅባ ሜሮን ይቀባል። ይህ ቅባ ሜሮን ማተብ ነው። ይህንን ካገኘ በኋላ ግን ወደ ቅዱስ ስጋውና ደሙ ይቀርባል። ስጋውንና ደሙን ስንቀበል እነዚህ ሶስት ምስጢራት ቅዱስ ጳውሎስ በመልእክቱ እንደገለጸው ክርስቶስን ልበሱት ብሎ እንደተናገረው አምላካችን ኢየሱስ ክርስቶስን ሱታፌ አምላክ የምናገኝበትን ሂደት መጀመራችንን የምንይዝበት ነው። ስለዚህ የምስጢራት ሁሉ ምስጢር ሆኖ እናገኘዋለን። ምክንያቱም ቅዱስ ቁርባን ስርዓት አምላካችን ኢየሱስ ክርስቶስ ራሱ የመሰረተው ስለሆነ የሰጠው ምስጢር ረቂቅ ስለሆነ ስጋዬን ብሉ፣ ነገ የሚፈተተው ስጋዬ ይሄ ነው፣ ነገ የሚቀዳው ደሜም ይሄ ነው፣ ይህንን ጠጡት። ቅዱስ ቁርባን በሩቁ ታሪክን እየጠቀስንለት የምንናገረው አይደለም፣ ቅርብ ነው፣ ከኛ ጋር ያለው በውስጣችንም ሁልጊዜ እንዲያድር ትውፊት እየተናገርን ብቻ የትውፊት አካል የሆነ ነገር አይደለም። ሃይማኖታዊ ነገሮችን ብቻ የምንገልጽበት አይደለም። እኛ ራሳችን በሃይማኖት ውስጥ እንድንኖር የሚያደርገን ነው። ቅዱስ ቁርባን ቤተክርስቲያን በአምላካችን በኢየሱስ ክርስቶስ የማዳን ስራ ውስጥ የአምላካችን ሰው የመሆኑን ምስጢር ሞት፣ ትንሣኤ እና በህብረት እንድንኖር ከሱ ጋር በህብረት ትኖራላችሁ የባህሪው የመለኮት ባህሪ ተካፋይ ትሆናላችሁ ነው የሚለን ቅዱስ ጴጥሮስ ሲናገረን ሁለተኛ ጴጥሮስ ምዕራፍ 2 ላይ። ስለዚህ አምላካችን ኢየሱስ ክርስቶስ በመጨረሻው ሰዓት ላይ ሐሙስ ቀን እንጀራውንም አንስቶ እንካችሁ ብሉ፣ ይህ ስጋዬ ነው። አማናዊ ስጋ ነው፣ መታሰቢያ አይደለም፣ አማናዊ ስጋዬ ነው። ጽዋውንም አንስቶ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ላይ አምላካችን የተናገረ አማናዊ አድርጎ የገለጸው ማለት ነው። ስለዚህ እነዚህ ከላይ የገለጽናቸው ቃላት በዕለተ ሐሙስ ላይ የተገለጹት ቃላቶችን ብንመለከት እንዲሁ የተገለጹ ቃላት ብቻ ሳይሆን እጅግ በውስጡ እንድንኖርበት የሚነግሩ ናቸው። የሕይወታችን መሰረት ስለሆነ ክርስቶስ ህብስቱን አንስቶ ስጋውን ይህ ስጋዬ ነው ብሎ ወይኑንም አንስቶ ደሙን ወክሎ ይህ ደሜ ነው እንደመወከል አድርጓል የሚገለጽ አማናዊ አድርጎ ነው የገለጸው። ስለዚህ ራሱን ለደቀ መዛሙርቱ አሳልፎ ሰጠ። ነገ ስለእናንተ የሚፈሰው ደሜ ስለእናንተ የሚቆረሰው ስጋዬ ይህ ነው ብሎ አሳልፎ ራሱን ሰጣቸው። ህዝቡም እንግዲህ በዚሁ የማዳን ህይወት ውስጥ እንዲኖሩ አስቀድሞ ይህ ስጋዬ ነው ዘላለም ህይወት እንድታገኙ አላቸው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 48 ላይ ቅድም ያነበብኩት የህይወት እንጀራ እኔ ነኝ። ብዙ ዕብራውያን ከግብፅ ባርነት ሲወጡ ከሰማይ መና እየወረደ ተመግበው ነበር። ያም የተመገቡት ምግብ ግን ጊዜያዊ ለቁመተ ስጋ የሚያገለግል ይሆናል እንጂ ዘላለማዊነትን የሚያሰጥ አይነበርም። የዘላለም ህይወት የሚሆነው እኔ እናንተው ጋር ያለው ስጋዬን ብሉ ደሜንም ጠጡ። አይሁድ ግን ግራ ይጋባል። በአይሁድ አይምሮ ግን ግራ ተጋብተው እንደነበር እንረዳለን። ከቁጥር 56 ላይ ራሱ አምላካችን ሲናገር ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ አለና ሱታፌ አምላክ እንድናገኝ ሚስጥሩን ገለጸልን። በሱ እኖራለሁ እሱም ደግሞ በእኔ ይኖራል አለ። ስጋውን ደግሞ ስንቀበል ከኛ ጋር አምላካችን ይኖራል፣ እኛም ከሱ ጋር እንኖራለን። እሱን የምናስብበት ስለሆነ ሆኖም አንድ በጣም አስፈላጊ የሆኑ የእረኝነት ጥያቄዎች እዚህ ውስጥ ይነሳሉ። ቅዱስ ቁርባን ዋናው ዓላማ ከራሱ ከአምላካችን ከኢየሱስ ክርስቶስ ጋር በህብረት እንድንኖር እሱን መስለን እንድንኖር የምንቀበለው ስጋና ደም በማክበር በፍቅር እሱን መስለን እንድንኖር ነው። ግን ብዙ ጥያቄዎች አሉ።
ክርስቶስ ወደ ማዕዱ የሚጠራን ከሆነ ለምን አንዳንድ ጊዜ እርቃናችንን ቆመን ለብቻችን እንታያለን? አንዱ ጥያቄ ይሄ ነው። አንዳንድ ክርስቲያኖች ሲያነሱ ለምን ዘወትር በቅዳሴ ላይ እየተገኙ እንገኛለን ሁላችንም፣ ነገር ግን ከቅዱሱ ምስጢር በጣም ሩቅ ነው ያለነው። አምላካችን ግን ቅርብ ነው፣ የቅርብ አምላክ ነው። ለምንድን ነው የራቅነው? ሌሎችም ደግሞ ራሳቸውን እንደማይገባቸው አድርጎ ይቆጥራሉ። ከትህትና አንጻር ከሆነ መልካም ነው። ግን አምላካችን እግዚአብሔር የሰጠው ለጻድቁም ለኃጥኡም ለሁሉም ነው ሥጋዬን ብሉ ጠጡ ብሎ ይታል። ስለዚህ ለምንድን ነው የሚርቁት? አንዳንዶችም ደግሞ በራሳቸው በኃጢአት በእፍረት ይቅር ባለማለትና በፍርሃት በመጠራጠር ወይም ሌላው ይቅርና ዝግጅት በማጣት ምክንያት በመንፈሳዊ ዝግጅት ውስጥ ባለመኖር ምክንያት ሌላው ይቅርና ከባዱ የሆነው ኃጢአት ደግሞ ከስንፍናም አንፃር ወደ ሥጋውና ደሙ የማይቀርቡ ሰዎች እንዳሉ ይታያል። ወይም በሌላም ቋንቋ ወደ ክርስቶስ ከመቅረባቸው በፊት ፍጹም የሆነውን ነገር ከራሳቸው ያስባሉ። ምን አድርገን ነው ወደሱ ምን ቀርበው ይላሉ። አንዳንድ ጊዜ አብዞ ትሕትና የሚሉት አለ ሊቃውንት ሲናገሩ። በየትኛው ቦታ የት ጋር ነው ማቅረብ ያለብን? እነዚህን የመሳሰሉ በሰዎች ውስጥ የሚመላለሱ የስሜት ቋንቋዎች ስላሉ ከሥጋው ደሙ እንድንርቅ የሚያደርጉ ነገሮች ይፈጠራሉ። አንድ በአንድ ለማየት እንሞክራለን። እነዚህ ጥያቄዎች መሰረታዊ ጥያቄዎች ናቸው። ዝም ብለን የምንተዋቸው ጥያቄዎች አይደሉም። ጥያቄዎቹ መሰረታዊ ጥያቄ ቢሆኑም ግን ከእግዚአብሔር ጸጋ እንዲያርቁን ግን ምክንያት መሆን የለባቸው። ከጸጋው እንድንርቅ ምክንያት መሆን የለባቸው። የጥንት ቤተክርስቲያን የመጀመሪያው ክፍለ ዘመን ላይ የነበረችው ቤተክርስቲያን ቅዱስ ቁርባንን እጅግ ታላቅ ነገር ከማድረግ የተነሳ ብዙ ሰማዕታት እንደውም በካታኮምብ ውስጥ ሆነው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን በግበበ ምድር ውስጥ ሆነው ይህንን ሲጸልዩና ወንጌሉ ሲያነቡ ሲሰሙ ጭፍሮቹ ወይም አሕዛቦች እነዚህ ሰዎች የሰው ሥጋ በሎች ናቸው ብለው ያሳድዷቸው ነበር። እንደሱ ግን የሚናገሩት የአምላክን ሥጋና ደም ነው፣ የክርስቶስን ሥጋና ደም ነው። በዚያ በመጀመሪያው ክፍለ ዘመን ከነበረው እስከ ሁለተኛ ክፍለ ዘመን የነበረው አግናጢዮስ ምጥው ለአነብሳ የተባለው ወይም ኢግኔሽየስ ተብሎ የሚታወቀው ሰማዕት ክርስቲያኖች የምስጢረ ቁርባን ስጦታዎች እንደሆኑ ይነግራል። ሰው የሆነው የክርስቶስ ሥጋ እና ደምን እንዲቀበሉ አብራርቶ በጻፈበት አንቀጹ ላይ ሰዎች ራሳቸው የቅዱስ ቁርባን ስጦታዎች ናቸው ብሎ ነው የሚናገረው። ከእግዚአብሔር ጋር ለመኖር አግናጢዮስ ምን ይላል? ቃል በቃል ሕያው መድኃኒት የሆነውን እንዳንሞትም የሚከለክለን ነገር ግን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ እንድንሆን የሚያደርገንን ያንን አንዱን እንጀራ እንመገባለን ይላል። አትናቴዎስ ለኤፌሶን ሰዎች በጻፈው መልእክቱ ላይ ይህንን የምናገኘው ፍጹም እንድንሆን አንዱን እንጀራ እንመገባለን። አንድ የበልተነው ሕይወት የሚሰጠን ዘላለማዊ ሕይወት የምናገኝበት። በመጀመሪያ ክፍለ ዘመን ላይ የነበሩት የክርስቲያኖች ሰማዕትነትን ቢቀበሉ ሁልጊዜ ግን ሕይወታቸው ለቅዱስ ቁርባን የተሰጠና ማዕከል የሚያደርጉትን አምላካቸው ኢየሱስ ክርስቶስን መሆኑን ከዚህ መረዳት እንችላለን። ቅዱስ አግናጢዮስ ዘአንጾኪያው ማለት ነው በዚህ ሰዓት የነበረው ስለ ቅዱስ ቁርባን ከሞት የሚጠብቅ ዘላለማዊ ማዕድና ሕይወት መሆኑን ይነግረናል። ለዚህም ነው ዘላለማዊ መድኃኒት በማለት የሚገልጸው። ቃል በቃል የሚያስረዳን እሱ ነው። ዘላለማዊ የሆነ መድኃኒት ነው። ለቁስለ ሥጋችንም ለቁስለ ነፍሳችንም መድኃኒት የሚሆን ልዩ መድኃኒታችን ከምስጢራት ሁሉ ምስጢር ተብሎ የሚታወቀው የምስጢራት ዘውድ ተብሎ የሚታወቀው ቅዱስ ቁርባን ሥጋውና ደሙ የአምላካችን የኢየሱስ ክርስቶስ ሥጋውና ደሙ። ሌላው ቅዱስ ኤሬኔስ የተባለውም ታላቅ አባት ሲናገር ምን ይላል? ቅዱስ ቁርባንን በቀጥታ ነው የሚለው ከሰው ልጆች ትንሣኤ ጋር የተያያዘ ነው የሚለው። በቀጥታ ሁላችንም እንሞታለን፣ በኋላ ጊዜ እንነሳለን። ቅዱሱን ሥጋውን
ክቡር ደሙን በበላን በጠጣን ጊዜ ግን ዘላለማዊ ሕይወት ተካፋዮች ስለምንሆን ከትንሣኤያችን ጋር የተያያዘ ነው ብሎ ነው የሚያስረዳ። ቅዱስ ቁርባን የደከመውን የሰው አካል የእግዚአብሔር የዘላለም ስጦታ ያደርገዋል ይላል። ለመቀበል ብቁ መሆንን የሚያስረዳ ነገር ብቻ ይዘን በትህትናና እግዚአብሔር ሁሉን እንደሚችል እኛ ደካማ ብንሆንም እሱ ሁሉን እንደሚችል አድርገን እስከቀረበን ድረስ ለዚህ የተሰጠን ልዩ ስጦታዎች መሆናችንን ማመን አለብን ነው ይላል ቅዱስ ኢሬኔዎስ። ስለሆነም የዛሬው ርዕሳችን ለምንድን ነው ስጋው ደግሞ መቀበል ያስቸገረን? ምንድነው ተግዳሮት የሆነብን? መፍትሄዎቻቸውስ በምንድን ነው የምናገኛቸው? እሱን ለማየት ነው ምነው። ከሕይወት ማዕድ የሚያርቁ መንፈሳዊ ረብሻዎች ምንድን ናቸው? ብዙ ተረብሸናል፣ በዓለም ተጨንቀናል። ቤቶቻችን የረብሻ ሆነዋል። ከቅዱሱ ማዕድ በራቀ ቁጥር ሕይወት ይረበሻል። እንቅፋቶቹስ ምንድን ናቸው? ወደዛ እንዳንቀርብ የሚያደርጉን ምንድን ናቸው? ክርስቶስ እነዚህ እንቅፋት የሆኑትን ነገሮች እንድናሸንፍ ምን ሊረዳን ይችላል? እሱን ማየት አለብን። የመጀመሪያው እንቅፋት ምንድን ነው ካለን እኔ ብቁ አይደለሁም የሚል ቃል ነው። ከኔ ጋር ናችሁ? እኔ ብቁ መልካም ነው። እኔ ብቁ አይደለሁም ለስጋውና ደሙ። በደንብ አስቡት። የመቶ አለቃው ልጁ ታሞበት ልጄን ታድንልኝ ዘንድ ወደ ቤቴ ና አድንልኝ አለ። እንግዲያውስ አድንልሃለሁ አለ። ስለዚህ ወደ ቤቱ እንዴት? አይ የለም በቃልህ ብቻ ይዘዝ። የዛሬ ሳምንት ለማንሳት ሆኛል። ቤቴ አንተን ትቀበል ዘንድ አቅም የላትም። አንተን የምትቀበልበት አቅም የላትም። ስለዚህ በቃልህ ብቻ ይዘዝ፣ አጋንንት ይጠፋሉ። አይገባኝም፣ ለዚህ ነገር ብቁ አይደለሁም ማለት መልካም ሆኖ የእግዚአብሔር ጸጋን ግን እንዳይሸፍንብን መጠንቀቅ አለብን። ክርስቲያኖች ከቅዱስ ቁርባን ለመራቅ ከውስጣቸው እጅግ የተለመዱ ምክንያቶችን ያነሳሉ። አንደኛው ለመቀበል እኔ ዝግጁ አይደለሁም፣ ወደ ጡረታም እየወጣሁ አይደለም፣ ልጆች ገና አሳድጋለሁ፣ መውጣት መውረድ አለብኝ፣ እነግዳለሁ፣ አተርፋለሁ፣ ብዙ ነገሮች እግዚአብሔርን ላሳዝን እችላለሁ። ከኔ ጋር ናችሁ? ከሞት ጋር ግን ማንም ሰው ቀጠሮ ያዘ የለም። ሞታችንን ተሸክመን ነው እየዞርን ያለነው። በጣም በሚደንቅ ሁኔታ ሞታችንን ተሸክመነው ትልቅ መኪና ላይ ወጥተን አብረነው ነው እየሄድን ያለነው። መኪናውም ይሄዳል፣ እኛም አብረን አላወረድነውም ሸክሙን። ሁልጊዜ ተከትሎን ነው ያለው። ከሞት ጋር ቀጠሮ የለንም። በዚህ አባባል ውስጥ እጅግ የጠለቀ እውነትን ማግኘት እንችላለን። ምክንያቱም ከኛ መካከል ማንም ቢሆን ክርስቶስን የመቀበል አቅም ያለው ሰው የለም። ከኔ ጋር ናቸው? ቅዱሳኑ እንኳን በአንተ ቸርነት ነው ቢሉት፣ በአንተ ቸርነት ለዚህ የበቃ ሰው የለም። ቅዱስ ቁርባንን የምንቀበለው ስለበቃን ሳይሆን እንድንበቃ ነው፣ ስለሚያበቃን ስለምናምን ነው። ስለዚህም ነው ነቢየ እግዚአብሔር ቅዱስ ኢሳይያስ ሲናገር ምዕራፍ 6 ከቁጥር 5 ላይ ራሱ የእግዚአብሔርን ክብር ካየ በኋላ ከንፈሮቼ ረከሱብኝ፣ ሰው ስለሆንኩኝ አለ፣ ከንፈሮቼ ረከሱብኝ፣ ጠፍቻለሁና ወዮልኝ፣ ወደ አንተ መቅረብ አልችልም ነው። ከኔ ጋር ናቸው? ወደ አንተ መቅረብ። ነቢያት እንኳን እንዲህ ይህንን ቃል ያወጡን ነበር፣ ይናገሩ ነበር። ስለሆነም ብቁ አለመሆናችንን መረዳት በራሱ ችግር አይደለም፣ መልካም ነው። ነገር ግን እንዲሁ ብቁ አለመሆናችንን በአግባቡ መረዳት ብቻ የክርስትና ትህትናን በደንብ አይገልጽም። ብቁ ካልሆንኩኝ የእግዚአብሔርን ቸርነት ጠይቄ ወደ ንስሐ ቀርቤ አምላኬን ማግኘት አለብኝ። ብቁ ስላልሆንኩኝ ነውና ያልቀረብኩት ብለን ከፍርድ አናመልጥም። እሱን ማሰብ አለብን። ችግሩ ግን የሚጀምረው አሁን ይሄ ብቁ አይደለሁም የሚለው ችግሩ የሚጀምረው እኔ ብቁ አይደለሁም የሚለው ከእውነት ከዛ እውነት አይደለም ይሁን። ከዛ በኋላ የሚከተለው ግን ስለዚህ ከክርስቶስ መራቅ አለብኝ የሚል ሽኩታ ረብሻ ይፈጠርብናል። ከሱ መራቅ አለብን። ምክንያቱም ሁልጊዜ ቃለ እግዚአብሔር የሚሰማው ወንጌሉም መምህራኑ የሚያስተምሩት ቤተክርስቲያንም ደወሏ ስጋውን ደሙን ተቀበሉ፣ የእግዚአብሔር ልጆች ዘላለማዊ ሕይወት አገኙ፣ ወደ
የዘላለም ማዕዱ ወደ እውነተኛው ማዕድ ቅረቡ ነው የምትለው። ሁልጊዜ ያንን መስማት በጣም እየከበደን ይወጣ ከክርስቶስ መራቅ እንጀምራለን። ትልቁ ነገር ይሄ ነው። ድምዳሜው ግን የወንጌል ድምዳሜ ግን ይሄንን አይነግረንም። የወንጌል ድምዳሜ የሚነግረን ወንጌል የሚያስተምረው ትክክለኛውን የሆነው ነገር ከክርስቶስ መራቅ ሳይሆን በተቃራኒው ሰው ሐኪም ስለሚያስፈልገው እኔ ደዌ ስላለብኝ ሐኪም ያስፈልገኛል። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሲናገር ቤተክርስቲያን ቤተ ሕሙማን ወይም የሕክምና ቦታ ናት፣ ሆስፒታል ናት እንጂ የአደባባይ የፍርድ ቤት አይደለችም። ሐኪሙም መድኃኒት ዓለም ክርስቶስ ነው ብሎ ነው የሚነግረው። ካህናት ረዳት እንደራሴዎች ናቸው ብሎ ነው የሚነግረው። ስለዚህ የታመመ ሰው ሐኪም ያስፈልገዋል። ሰው ምግብ አያስፈልገኝም አይልም። እየተበራበ መቼም ምግብ አያስፈልገኝም ብሎ አይልም። ለቁመተ ሥጋም ቢሆን ያስፈልገዋል። ሌላው ሰው ልጅ ውሃ አያስፈልገኝም ብሎ አይናገርም። ኃጢአተኛው ሰው ደግሞ በኃጢአት ውስጥ እንኳን ቢኖር መድኃኒት ያስፈልገኛል። ክርስቶስ የመጣው ለኛ ነው፣ ሊያድነን ነው የመጣው። ራሱ መድኃኒት ሆኖ ሊያድነን ነው የመጣው። ለዚህም የማቴዎስ ወንጌል ምዕራፍ 9 ከቁጥር 12 ላይ ክርስቶስ ሲናገር ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም ይላል። ከኔ ጋር ናቸው? ግልጽ ነው። በሽተኞች የታመሙ ሰዎች ነው መድኃኒት የሚያስፈልጋቸው፣ ባለመድኃኒትም የሕክምና ባለሙያ የሚያስፈልጋቸው። ስለዚህ ስለታመምን ከታመምንበት ነፃ እንድንሆንና ይሄ የስጋው ወይም የህሊና ደዌያችን በህሊና ያለው ደዌ የስነ ልቦና ህመማችን እንዲርቀን እሱ ራሱ አስተዋጽኦ አለው ለነፍስ ህመም። ወደ ነፍስ ህመም ውስጥ እንዳያደርሰን መድኃኒት ያስፈልገናል። በምድር ላይ ደግሞ ትልቁ መድኃኒታችን የፈጠረን አምላካችን ኢየሱስ ክርስቶስ ነው። ስጋውን ቆርሶ ደሙን አፍስሶ የሰጠን። ስለሆነም ብቁ አለመሆናችን ከክርስቶስ ለመሸሽ ምክንያት ሊሆነን አይገባም ነው። ከኔ ጋር ናቸው? ብቁ አይደለውም። እድሜ አይወስነውም። ህፃናት ብቻ ተቀብለውት፣ አረጋውያን ብቻ ተቀብለውት፣ ካህናት ብቻ ተቀብለውት የሚሄዱት ማዕድ አይደለም። ይሄ ቅዱስ ማዕድ ነው። ሁላችን እንድንመገበው ህይወት እንድናገኝበት የተሰጠን ማዕድ ነው። ስንካፈል ስጋውን ደሙን ስንቀበል ከሱ ጋር በዘላለም እንኖራለን። ሱታፊ አምላክ የሚባለውን መንገድ ይዘን እንሄዳለን። ቴዎሲስ የምንለው ማለት ነው። እሱን እንድናገኝ ይረዳናል። ምክንያት ያነሳነው ነገር ምክንያት ሊሆን አይገባም። ይልቁንም በታላቅ ትህትና ወደ እሱ የምንቀርብበት ምክንያት ሊሆነን አይገባኝም። ነገር ግን ሁሉን በሚችል አምላክ እቀርባለሁ። ከኔ ጋር ናችሁ? መፍትሄውን ማግኘት የምንችልባቸው ነገሮች እንድንሄድ። ለዚህ ቅዱስ ቄርሎስ ዘኢየሩሳሌም የተባለው ታላቅ አባት ደግሞ የቁርባን ምስጢር በስሜቶቻችን ብቻ ከመመዘን ይልቅ ይላል በክርስቶስ ቃል መሰረት መወሰት አለበት ይላል። የእግዚአብሔር ቃል የሚነግረን ሁላችን በምድር ላይ በደለን፣ ያልበደለ የለም። በሱ ኃይል ስልጣን ግን ሁላችን ደግሞ በበረከት እናገኛለን። አማኙ ወይም ምእመኑ ወደ ምስጢሩ በእምነት በፍርሃትና በአክብሮት መቅረብ የሚችል ከሆነ የእግዚአብሔር የቅዱስ ምስጢር ተብሎ የታወቀው የምስጢራት ሁሉ ዘውድ ተብሎ የተገለጸው ቅዱስ ቁርባን ወደ እሱ ፊት እንዲቀርብ የእግዚአብሔር ጸጋ ይረዳዋል በማለት ነው ቅዱስ ቄርሎስ ዘኢየሩሳሌም የሚያስረዳል። ቄርሎስ መልሶ ቃል በቃል ሲናገር ምን ይላል? በዚህ ትምህርተ ክርስቶስን ባስተማረበት አንቀጹ ላይ ምን ይላል? እርሱ ራሱ ስለ እንጀራው ይህ ሥጋዬ ነው ብሎ እሱ ማን ነው? አቤት አምላካችን ኢየሱስ ክርስቶስ። ቄርሎስ ሲያስረዳ እሱ ራሱ አምላካችን ኢየሱስ ክርስቶስ እንጀራው ይህ ሥጋዬ ነው ብሎ እንደተናገረ ካወጀ በኋላ ከእንግዲህ ወዲህ ሊጠራጠር የሚደፍር ማን ነው? ማን ነው የሚጠራጠረው? ሥጋዬ ነው ብሉ አለ። በነፃ ሰጠን ያለ ዋጋ። እኛ ፈልገነው ሳይሆን እሱ ፈልጎን፣ እኛ ወደነው ሳይሆን እሱ ወዶን በነፃ ሰጠን። ብሉ ጠጡ አለ። ብዙ ወጪ የምታወጡባቸው ነገሮች በዓለም ላይ አሉ።
ለጊዜው ወጪ ካወጣችሁ በኋላ ለጥቂት ሰዓት የሥጋ እርካታ ይሰማችሁ ይሆናል። ካወጣችሁት በላይ ለምንድን ነው ያወጣሁት ብላችሁ እስክታስቡ ድረስ በምንበላው፣ በምንጠጣው፣ በምንለብሰው ነገር ለጥቂት እንደሰት ይሆናል። ከጥቂት ጊዜ በኋላ ግን በጣም እርካታው ይጠፋል። የእግዚአብሔርን ቃል ተቀብለን ሥጋውን ደሙን ስንቀበል ግን ሁልጊዜ ዘላለማዊ እንድንሆን ነው የሚያደርግ። ስለዚህ ማን ነው የሚደፍረው አለና ቅዱስ ቄርሎስ መልሶ ደግሞስ እርሱ አረጋግጦ ይህ ደሜ ነው ካለ በኋላ ደሙ አይደለም የሚለው ማን ነው ብሎ ይናገር። ከኔ ጋር ናችሁ? ማን ነው? ያንን የመናገር አቅም ያለው ሰው አለ። ሥጋውን ደሙን አለመቀበል ራሱ አሁን ወደ ክደት ውስጥ እየወሰደን ነው የሚሄደው። ሥጋውን ደሙን ስንቀበል ሕይወት እያገኘ ማክበር ጥሩ ነው። እያከበርን መፍራት ጥሩ ነው፣ መልካም ነው። ግን አይ ስለማይገባኝ የሚገባቸው ሰዎች ብቻ ማን ነው የሚገባው? ሁሉም ሰው የማይገባው ከሆነ ማን ነው የሚገባው? ክርስቶስ ለዓለም ሁሉ ነው ደሙን ያፈሰሰው ሥጋውንም የቆረሰው። እሱን የምናይበት ነው። ስለዚህ በዚህ ውስጥ ሳለን በትህትና በተስፋ መቁረጥ መካከል ያሉትን ልዩነቶች ማወቅ አለብን። ትሁት መሆንና ተስፋ መቁረጥ መካከል እኔ አይገባኝም ብለን ካለን ሙሉ በሙሉ ከደመደም ተስፋ እየቆረጥን ነው። ትህትናውን ገንዘብ አድርገን ግን በትህትና ውስጥ የሚገለጸውን የእግዚአብሔርን ቸርነት የምንናፍቅ ከሆነ እሱን ለይተን ማወቅ አለብን። ትህትናንና በተስፋ መቁረጥ መካከል ያለውን ልዩነት በጥንቃቄ መለየት አለብን። በመጀመሪያ ትህትና እንዲህ ይለናል፣ ጌታ ሆይ እኔ ብቁ አይደለሁም፣ ነገር ግን ምሕረትህ ያስፈልገኛል። ከኔ ጋር ናችሁ? ከኔ ጋር ናችሁ? እኔ ብቁ አይደለሁም ሥጋውን ደሙን ለመቀበል፣ ነገር ግን ጌታ ሆይ ምሕረትህ ያስፈልገኛል። አለማመኔን እርዳው። ይህንን የእምነት ሕጸጽ እንኳን ቢኖር እሱን ደግፍልኝ። ማድረግ የሚችል አምላክ ነው፣ አድርጓል። ቅዱስ መጽሐፍ የሚነግረን ይሄን ነው። ትሕትና ይሄን ሲነግረን መልካም በሆነ ገጹ ተስፋ መቁረጥ ግን እንዲህ ይለናል፣ ጌታ ሆይ እኔ ብቁ አይደለሁም፣ ስለዚህ ወደ አንተ ለመምጣት የሚያስችለኝ ነገር የለም፣ በሩቁ ነኝ። ከኔ ጋር ናችሁ? ሁለቱ ልዩነት አላቸው፣ ተስፋ መቁረጥና ትሕትና። ራሱን በደንብ መያዝ አለብን። ትሕትና በዚሁ ወደ ክርስቶስ ይመለከታል። ምክንያቱም ትሕትናን የተማለው ከአምላካችን ከኢየሱስ ክርስቶስ ነው። ከሰዎች ያለ ራሱ ዝቅ ብሎ ቀራጩን ቀጥቃጣጩን ማቴዎስን ና ወደ እኔ ና ትልወን ከኔ ተከተለኝ ብሎ ወሰደው። አሳ አጥማጆቹን የነበሩትን ደቀ መዛሙርትን ከአሳ ማጥመድ ኑ አላቸው። ኑ ትልውኒ ድህርዬ አሳ ከማጥመድ ደቂቀ አዳምን እንደ አሳ ታጠምዳላችሁ በመረብ ወንጌል አላቸው። ይህንንም አልጫውን አጥም በወንጌል ታጣፍጣላችሁ፣ ተከተሉኝ አላቸው። ብዙ ጊዜ የደከሙትን ቀራጭ ነው የተባለው ማህበረሰቡ በጣም ንቆት የነበረውን ወደ እሱ አቅርቡ። ዘኬዎስ በቁመቱ አጭር ነው የነበረው፣ ዛፍ ላይ ተንጠልጥሎ ዛሬ በቤት ውስጥ ማዕድ እመገባለሁ። ዝቅ ያሉትን ከፍ አድርጎ የሚያይ አምላክ ስናጣ ማጣታችንን ይመለከታል። ዝም ብሎ የሚተውን አምላክ አይደለም። በማጣታችን ውስጥ ተስፋ እንዳንቆርጥ ያደርገናል። ነገ በማጣታችን ማግኘት እንዳለብን ያስተምረናል። ያቺ ሴት በጣም ዘመኗን ሙሉ ኃጢአት ስትሰራ የነበረችውን መልካም የሆነውን ሽቱ ያርከፈከፈችለት በራሱ ላይ አይሁዳውያን ሐዋርያት ጠቅላላ እንኳን ማን መሆኗን ቢያውቁ ኖሮ ያሏት፣ እሷ ግን መልካም ነገር አደረገች። በእንባዋም አጠበችኝ፣ በፀጉሯም አበሰችኝ፣ መልካም ሽቱንም በፀጉሬ ላይ አርከፈከፈች። ቤቱ የጠራው ስምዖን የተባለው ሰው አንተ እንኳን ለእግሬ ውሃ አላቀረብክልኝም አለ። ከኔ ጋር ናችሁ? ዝቅ ስንል የሚፈልገን አምላክ። ስለዚህ ትሕትናን ከአምላክ ነው ያገኘ ነው። ለዚህ ነው ደጋግሜ የምላችሁ ሊቃውንት ሲናገሩ የበላይን ማክበር ትክክል ነው፣ አቻን ማክበር ተገቢ ነው፣ ዝቅ ያለን ሰው ግን ማገልገል አምላክነት ነው የሚሉት። ከኔ ጋር ናችሁ? ዝቅ ብለን ሰዎችንን ዝቅ ያሉ የሚመስሉን ከፍታ ያላቸው ያነሱ የሚመስሉ ትልልቅ ቦታ አላቸው፣ በውስጣቸው ትልልቅ ነገሮች ያሏቸው ብዙ ወገኖች አሉ። ትሕትናንና ተስፋ መቁረጥን በደንብ መለየት አለብን። ትሑት ስንሆን ወደ እግዚአብሔር ወደ ክርስቶስ ወደ ቃሉ እንመለከታለን። ተስፋ ስንቆርጥ ግን ወደ ራሳችን ውስጥ ነው የምናየው። በቃ አለቀልኝ ነው።
ከኔ ጋር ናችሁ? ጨርሻለሁ። የታመመውን ጊዜ ተቆርጦለታል ሲለው ያችን ጊዜ ነው የሚቆርጠው። ሳይሞት ሞቱን ይጀምረዋል። የተሰጠ 6 ወር ነው 2 ዓመት ነው ገና ያን ዘመን ሳይጀምር ሞቱን ያፋጥናል። እግዚአብሔር ዘመናችንን አስቡት እንግዲህ መቼ እንደሚመጣ ሞት በዚህ ጊዜ ነው የሚመጣው። ጊዜያችን ተቆጥሮልን ቢሆን በስቃይ እናልቅ ነበረ። ለዛ ለመፍጠን ስንል እሱን አለን ተስፋ አትቁረጡ ነው። ወደ ራሳችን እንድንመለክ ውስጣችን ያ ማለት በአሉታዊ መልኩ ነው፣ በአዎንታዊ መልኩ አይደለም። ትሕትና ምን ይለናል? ኃጢአቴ ታላቅ ነው የእግዚአብሔር ምሕረት ግን ይጠብቀኛል ይላል። ከኔ ጋር ናችሁ? ኃጢአቴ ታላቅ ነው። ሰዎች ራሳቸው እጅ የሚቀስሩበት ኃጢአት ሊሆን ይችላል። እግዚአብሔር ግን ይጠብቀኛል። አንድ ቀን ያነሳኛል፣ ከሰዎች ጋር ያስተካክለኛል። ዛሬ እናንተ ቁጭ ብላችሁ ነጠላ ለብሳችሁ ቅድስት ድንግል ማርያምን ዛሬ ስናመስል እኛ ስንባረክ ነበር። ሱባኤው ውስጥ አይደለም። ልክ ይሄንን የሚናፍቁ ብዙ ወገኖች አሉ። እያዩ የሚያነቡ ለነዚህ የሰጠውን ለኔ ስጠኝ የሚሉ ብዙ ወገኖች አሉ። ኃጢአቴ ታላቅ ነው የእግዚአብሔር ምሕረት ግን ይጠብቀኛል ማለትም መልመድ አለብን። ከኔ ጋር ናችሁ? አሁን ይሄ ከሆነ ተስፋ መቁረጥ ደግሞ ምን ይለናል? ኃጢአቴ ከእግዚአብሔር ምሕረት ይበልጣልና መሸሽ አለብኝ ነው የሚለን። ከኔ ጋር ናችሁ? ኃጢአቱን ከእግዚአብሔር ምሕረት አብልጦ ነው የሚያየው ተስፋ የቆረጠ ሰው። በእነዚህ ምክንያቶች ወደ ቅዱስ ሥጋና ደሙ ለመምጣት ይከለክለናል፣ ተግዳሮት ይሆንብናል። ቀራጩን አስታውሱት። የሉቃስ ወንጌል ምዕራፍ 18 ከቁጥር 13 ላይ ምን ይላል? ቀራጩ ኃጢአተኛ መሆኑን ተመለከተና ቀና እንኳን ማለት አልችልም አለ። ወደፊት አንተን ልዑል መንበርን ማየት አልችልም። ራሱንም ወቀሰ። ይልቁንም በቤተ መቅደስ ውስጥ ገብቶ እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ። ከኔ ጋር ናችሁ? አምላኬ ሆይ እኔን ኃጢአተኛውን ማረኝ፣ እንደዚህ ቀራጭ ስላላደረግከኝ አላለም። ከኔ ጋር ናችሁ? ዝቅ ብሎ ራሱን ማረኝ ብሎ ተናገረ። እዚህ ውስጥ አጭር የሆኑ ጸሎት አጫጭር ናቸው። ኪሪያላይሶ የምትለው ነው፣ ወይም ኪሪያላይሶ አቤቱ ይቅር በለን፣ አቤቱ የክርስቶስ አንተ ይቅር በለን ብለን የምንጸልየው አጭር ጸሎትን እዚህ እናያለን። የእውነተኛ የንስሐ ፍሬዎችም በዚህ ውስጥ ነው የምናየው። ቀራጩ ራሱን አላመጻደቀም፣ ራሱንም ከሌላ ጋር አላነጻጸረም። የእግዚአብሔር ሞገስን አግኝቻለሁ ብሎም አልተኩራራም። ዝቅ ነው ያለው። በቀላሉ በእግዚአብሔር ምሕረት ላይም ደግሞ እንዲሁ እሱ እንደሚምረው ስለሚያውቅ በሱ ተመካ። እግዚአብሔር አንተ ኃጢአተኛ ነኝ አንተ ማረኝ ይቅር በለኝ እንደሚምረው አምኗል። ስለዚህ ከትሕትናና ከተስፋ መቁረጥ ጋር ያሉትን ነገሮች በዘም እናነጻለን። ስለዚህ መፍትሄው ምን ይሁን ነው? እኔ ብቁ አይደለሁም ለሚለው ሁለቱን መለየት አለብን። ተስፋ መቁረጥንና ትሕትናን ለይተን ማወቅ። ስለዚህ አንደኛው እኔ ብቁ ነኝ ማለት የለብንም። ብቆች አይደለም ለእግዚአብሔር ለመልካሙ ነገር ለመቅረብ እኛ ብቆች አይደለንም። ትሁት መሆን ተገቢ ነው። በሌላ መልኩ ግን ልቀርብ የማልችል እጅግ ብቁ ያልሆንኩ ነኝ ከማለት ይልቅ ጌታ ሆይ እኔ ብቁ አይደለሁም፣ ነገር ግን ምሕረትህ ይጥራኝ፣ የመጣውንም እንደጠራው ሁሉ አቤቱ ይህ የመምጣቴ ነገር እንደ ጽድቅ ይሁንልኝ ብለን መለመን አለብን። እውነተኛ ክርስቲያን ትሁት ነው እንጂ ተስፋ ይቆረጥ አይደለም። ከኔ ጋር ናችሁ? ስለዚህ ለዚህ እኔ ብቁ አይደለሁም ለሚለው መልስ የሚሆነን ያንን ማመናችን መልካም ቢሆንም ነገር ግን በፍጹም የእግዚአብሔር ምሕረት በላይ በልጦብን መታየት የለበትም። እግዚአብሔር ሁሉ ነው። ሁለተኛው ምንድነው? ሁለተኛው ያልተናዘዝናቸው ወይም ንስሐ ያልገባናቸው ብዙ ኃጢአቶች አሉ። እነሱ ይከለክሉናል። ቅዱስ ጳውሎስ ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ ስለዚህም ሳይገባው ይህንን እንጀራ የሚበላ ወይም የጌታውን ጽዋ የሚጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ከኔ ጋር ናችሁ? ኃጢአት ያለበት ኃጢአትን ይቅር ብሎ መቅረብን አይደለም እየተናገረ ኃጢአት ያለበት በዚህ ምክንያት ወደኋላ እንቀራለን። ይሄ የሚያመጣው ሌላ ችግርም ስላለ አሁንም አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ
ሐዋርያው ሲናገር ቅዱስ ጳውሎስ ሰው ግን ራሱን ይመርምር፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ። ራሱን ይመርምር አለ እንጂ የማይገባው በዛው ይጥፋል አለ። ከኔ ጋር ናችሁ? ራሳችንን መመርመር ያልተገባኝ ምንድነው? ወደ ንስሐ ቀርቤ ንስሐ ተውበተ ጸጋ እምድኅረ ጸጋ ነው የሚለው ቅዱስ ማርቆስ ሲናገር። ንስሐ ማለት በጥምቀት ካገኘናት ልጅነት በኋላ የይቅርታ በር ናት ወይም አረቦን ናት ብሎ ነው የሚያስቀምጠው። በእሷ ነው ወደዛ የምንቀርበው። በንስሐ መልኩ ወደ ቅዱስ ሥጋና ደሙ መቅረብ የምንችልበትን ይነግረናል። ይልቁን ዋናው ጉዳይ ምንድነው? እዚህ ላይ የምንቀርበው በንስሐ ልብ ውስጥ ሆነን ወይስ ዝም ብለን ነው በድፍረት ነው የቀረብነው? እሱ አንድ ጥያቄ ውስጥ መሆን አለበት። በኃጢአት ወድቆ በቅንነት የሚታገል ብዙ ምዕመን አለ። ሁላችንም እንወድቃለን፣ እግዚአብሔር ደግሞ ያነሳል። ቅዱስ ዳዊት ሲናገር ራሱ ባላቸው በእልፍኝ ቤት ውስጥ በሀብት ባለበት ቦታ ላይ ደስ ብሎኝ ከምኖር ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ ነው። ያ ማለት በእግዚአብሔር ቤት ቢወርቁ መነሳት ስላለ፣ ቢያጡ ማግኘት ስላለ። ዳዊት ልባም ነው። መውደቅ እንደወደቀው የሚነሳበትን ነገር ይፈልጋል። ከወደቅን በኋላ ኃጢአታችንን ለንስሐ አባታችን ነግረን መቅረብ የምንችልበት ነገር መፍጠር አለብን። መጀመሪያ ጌታ ሆይ ወድቅ ያለው አንሳኝ፣ ያንተ እርዳታ ያስፈልገኛል ማለት አለብን። ወደ ንስሐ ቀርበን ይህ ፈውስን የሚፈልግ የቆሰለ ሰውነት ምሳሌ ሰውነታችን ላይ ነው። ሁለተኛው ደግሞ እኔ ይህንን መንገድ መርጫለሁ፣ ለመለወጥ ሐሳብ የለኝም። ምክንያቱም ምናባዊ ነው የምትናገሩት ነገር የሚጨበጥ አይደለም። አንዳንድ ጊዜ ሳይንሳዊ በሆነ መልኩ ለመመራመር አይምሯችን እንወጣዋለን እንወርደዋለን። ለማን ነው ንስሐዬን መጀመሪያ ስምነግረው ምን ያህል ታማኝ ነው የምነግረው ሰው ብለን ነው የምናስበው። እንወጣለን እንወርዳለን፣ ስቃይ ውስጥ እንገባለን። እኛ ማድረግ ያለብን ንስሐ መግባት ነው፣ ወደ እግዚአብሔር መቅረብ ነው። እዳው በዛ ሰው ላይ ነው፣ ወደ ንስሐ ነው መቅረብ። መጀመሪያውና እስከ ሁለተኛ ክፍለ ዘመን ከነበሩት አባቶች መካከል ቅዱስ ጀስቲን ሰማዕት የሚባለው ደግሞ በቤተ ክርስቲያን ትምህርት ውስጥ የሚያምኑትን ሰዎች ወይም የተጠመቁትንና በክርስቶስ ትእዛዝ መሰረት የሚሄዱትን ሰዎች ሥጋውንና ደሙን ተቀብለው እንደሄዱ ከኃጢአት እንዲነጹ እግዚአብሔር በንስሐ እንዲቀርቡ ትምህርት ያስተምራቸዋል። እሱ ምን ይላል? ጀስቲን ሲናገር ይህ ምግብ በእኛ ዘንድ ቅዱስ ቁርባን ተብሎ ይጠራል አለ። ከኔ ጋር ናችሁ? ይህ ምግብ ቅዱስ ቁርባን ተብሎ ይጠራል። ለእኛ መስዋዕት ሆኖ የቀረበው በመስቀል ላይ የተፈተተው። ምክንያቱም እኛ እነዚህን እንደ ተራ እንጀራና እንደ ተራ መጠጥ አንቀበላቸውምና፣ ይልቁንም መድኃኒታችን ኢየሱስ ክርስቶስ ቃል ሰው ሆኖ ስለ ድህነታችን ሥጋንና ደምን እንደነበረው ሁሉ እንዲሁ በእርሱ ቃል ጸሎት የተባረከ የእውነት ማዕድ ነውና ሰው የሆነ የዚህን የአምላካችን የኢየሱስ ክርስቶስ ሥጋና ደም እንደሆነ አስተምረነዋልና ሁሉም ሥጋውን ደሙን ተካፋይ ይሁን እያለ ይነግረናል። ከኔ ጋር ናችሁ? የሥጋው ደሙ ተካፋዮች እንድንሆን ነው። ኃጢአታችንን ባለመናገራችን ምክንያት ኃጢአት እየደራረበው ሳለ ብዙ ውጣ ውረዶች አሉብን፣ እየሸሸን እንቀርባለን። መፍትሄው ምንድን ነው? ሌላውም ለኃጢአት መፍትሄው ንስሐ መግባት ነው፣ በንስሐ መኖር ነው። ነቢይ እግዚአብሔር ቅዱስ ዳዊት ሲናገር መዝሙረ ዳዊት መዝሙር 50 ከቁጥር 10 ላይ አምላኬ ሆይ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ኃጢአት ስለሰራው ነው ባጭሩ። ከእንግዲህ ወደ እግዚአብሔር እንድመለስ አድርገኝ፣ ንጹሕ ልብን ፍጠርልኝ። በጣም በሚደንቅ ሁኔታ እግዚአብሔርና የሰው ልብ ግንኙነት እጅግ የረቀቀ ነው። የውስጥ ነው የሚፈልግ፣ ልብ ደግሞ ውስጣዊ ነው። ውስጡን ነው የሚፈልግ አምላካችን። የልብ ቅንነታችን ይፈልጋል። ልባቸው ንጹሕ የሆኑ ሰዎች እግዚአብሔርን ያዩታል ይላል መጽሐፍ። ልብናችን ንጹሕ እንዲሆን ንስሐ ማለት በቀላሉ የበደለኝነት ስሜት እንዲሰማን ማድረግ ብቻ አይደለም። ንስሐ ማለት ልብን ሙሉ በሙሉ ወደ እግዚአብሔር እንዲመለስ ማንቃት ማለት ነው። የነቃን መሆን ማለት ነው።
ወደ ንስሐ እንድንቀርብ የሚያደርገን። እንደ ቤተክርስቲያናችን ስርዓት ሁላችንም ወደ ደውሏን ስትሰሙት ትምህርቷም ጩኸቷም ሁሉ ንስሐ ግቡ ነው፣ ወደ ንስሐ እንድንቀርብ ማድረግ። ስለዚህ ለሁለተኛው ምክንያት መድኃኒቱ መፍትሄው ንስሐ መግባት ነው። ንስሐ ዓላማው ከእግዚአብሔር ጋር ያለንን ህብረት እንድናድስ እንድንጠግን ያደርገናል። ሶስተኛው እንቅፋት ይቅር አለማለት፣ ቂም፣ ቁጣ፣ ከባድ ጥላቻ በጣም በሚደንቅ ሁኔታ የሰው ልጆችን የውስጥ ደዌ የስነ ልቦና በጣም ጭንቀት ውስጥ የሚከታቸው አንዱ ጥላቻ ነው። እጠላዋለሁ አይባልም። ሰው በጣም ከባድ ቃል ነው። ያልወደድኩት ነገር አለ ብንል ይሻላል ከስራው። ሰውን ሳየው እጠላዋለሁ፣ ሳየው ደስ አይለኝም አይባልም። ጥላቻ፣ ቁጣ፣ በቁጣችሁ ፀሐይ አይግባ ነው መጽሐፍ የሚለው። ይቅር የማለት መንፈስ ከኛ ሲነሳ ወደ እግዚአብሔር፣ ምክንያቱም ይቅር ከደሙ ንጹህ ነኝ፣ ንስሐ የገባ ኃጢአቱንም የተናዘዘ ወደዚህ ክቡር ስጋና ደም ይቅረብ። እጄን ከአፋዊ ንጹህ እንዳደረግ እንዲሁ ደፍራችሁ ንስሐ ሳትገቡ ብትቀሩ ለዚህ ለመተላለፋችሁ እኔ መተላለፍ የለብኝ፣ ኃጢአታችሁ ወደ ራሳችሁ ይመለሳል እንጂ ነው የሚለው። ንጹህ ለመሆኑ ነው የምንቀርበው። ስጋውን ደሙን የምንቀበለው ለመንጻት ነው፣ እሱም በቸርነቱ እንዲያነጻል። ስለዚህ ወደዚህ መሄድ አለብን። ይቅርታ የተከፈለ አይደለም። አንዳንድ ጊዜ ትመለከቱ እንደሆነ የወጋ ቢረሳ የተወጋ የሚል ነገር አላቸው። ይቅር ሲባል ፍጹምነት ነው። አውጥቶ በጣም ቢከብድም እንኳን ብዙ የጎዱን ሰዎች አሉ፣ ብዙ ያስጨነቁን ሰዎች አሉ። ምናልባትም ሰው ከርቶን ሊሆን ይችላል። ባልፈለግነው መልኩ ክብራችንን አዋርዶት ሊሆን ይችላል። በሐሜቱ ውስጥም የሌለንን ስም ሰጥቶን ሊሆን ይችላል። ጥፋት አጥፍቶ ሊሆን ይችላል። በደልና ግፍን በእኛም በምንወደው ማህበረሰብ መካከልም ፈጥሮ ሊሆን ይችላል። ይሄንን ሁሉ ነገር ተሸክመን የምንሄድ ከሆነ ህመምተኞች ነን። የአእምሮ የስነ ልቦና ህመምተኞች ነው የሚያደርገን። አውጥተን መጣልና የበደለንን ሰው ይቅር በማለት በደሉን ራሱ ማለት ይቅር በማለት ተበዳዮች እንኳን ብንሆንም ይቅር በማለት ነው መቅረብ ያለብን። ህሙም የታመመው እውነተኛ ሰው በዚህ ይቅር ባለማለት የሚመጣውን ህመሙን መንጻት የሚችለው የይቅርታ ልብን በፍጹም ማቅረብ ሲቻል ነው። በደሉ እውነተኛ የሚሆነው እውነተኛ በደል ሊሆን ይችላል። ነገር ግን ከበደል ነፃ የምንሆነው የበደሉን ሰዎች ይቅር ስንለው። የወደዱንንማ ብንወዳቸው አሕዛብም ይሄን ያደርጉታል። ጠላቶቻቸውን ውደዱ ነው የሚለን። ስለዚህ ክርስቲያን የክርስትና ይቅርታ ማለት በደሉ ወይም ክፉ ነገር ሁሉ አልተፈጸመም ማለት አይደለም። ነገር ግን ክርስቶስ ከጥላቻ ነፃ እንድንሆን እየወገሩት እየሰቀሉት የሚሰሩትን አያውቁምና ይቅር በላቸው። በጣም ይህንን ለዓለም በጣም ሞኝነት ነው። አሁን ይቅር በላቸው። በዚህ ውስጥ የሚኖሩት ክርስቲያኖች ከንጽሐ ስጋ ወደ ንጽሐ ነፍስ ነው የሚሻገሩት። የይቅርታ መንፈስ ስናይ ውስጣችንን ማንበብ፣ አይምሯችንን የመግዛት፣ ልባችንን የማስከን በግሪክኛው ሄጂኪያ የምንለው የውስጥ ሰላማችንን መጠበቅ እንጀምራለን። በዚህ ውስጥ መኖር እንጀምራለን። አሁንም የማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ላይ እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያ ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ መሰዊያ ፊት መባህን ትተህ ሂድ፣ አስቀድመም ከወንድምህ ጋር ታረቅ። የበደለህም እንኳን ታርቀናና ስጋውን ደሙን ተቀበል። እግዚአብሔርን ማግኘት የምንችለው በመታረቅ ውስጥ ነው። ክርስቶስ ይቅርታን ራሱ ማለት ነው በቀጥታ ከመሰዊያው ከቁርባኑ ጋር ያገናኘው። በዚህ ቃል ሂድና መባህን አስቀምጠህ ታርቀና ወደ ቁርባኑ ከመቀረብ በፊት ይቅርታ የሚለውን ቃል ከመሰዊያው መስዋዕት ከሆነው ወይም ደግሞ ከቁርባኑ ጋር ያያያዘ። ቅዱስ ቁርባን የህብረት ምስጢር ነው። በግል ብቻ አብረን ነው። የክርስቲያኖች አንድነት ስብስብ ቤተክርስቲያን ክርስቶስ የሚለውን ነገር ፈጥሮልናል። ስለሆነም በቅዱስ ቁርባን ውስጥ ያለን ተሳትፎ ከክርስቶስ አካል ጋር የምንዋሃድበት ነው ማለት ነው።
ስለዚህ ይቅር ባለማለታችን ምክንያት ስጋውን ደግሞ ሳንቀበል ስንቀር ከክርስቶስ ጋር ያለንን ህብረት እያጠፋነው ነው ማለት ነው። ይህም በደንብ አድርገን ማየት ነው። በዚህ ዲዳኬ በተባለው የቤተ ክርስቲያን የጥንት ጽሑፍ ላይ ስንመለከት የቁርባን የሚስጥረ ቁርባን አምልኮ ከኑዛዜ ከንስሐ እና ይቅር ከማለት ጋር ተነጻጽሮ ነው የቀረበው። ለአምልኮ ስንሰባሰብ ይቅር ተባባሉ ነው። እጅ ተነሳሱ ነው እኮ የምንባለው። እጅ መነሳሳት ማለት ጎንበስ ቀና ማለት አይደለም። የውስጥ ሰላማችንን ለማምጣት ያስቀየምነው ሰው ካለ እንኳን ይቅር ብያለሁ፣ ያስቀየመን ካለም ይቅር ብያለሁ፣ ይቅር በለኝም ማለትን መልመድ ማለት ነው። በዚህ ውስጥ መኖር ስንጀው መፍትሄው ምንድነው? ይቅርታን ገንዘብ ማድረግ ነው። በይቅርታ ውስጥ መኖር ነው። በፈቃድ ይቅር ለማለት አንዳንድ ጊዜ በጣም ይከብደናል። ሰዎች ነንና ስጋ በመለበሳችን ምክንያት ይቅር ለማለት በጣም በውስጣችን ተሸክመነዋል። ከአንደበታችን ለማውጣት ያስቸግረናል። ግድ የለም ይሄ ነገር እባክህ ብዙ ልመና ያስፈልገናል። ክርስቲያን እንደዛ መሆን የለበትም። ይቅርታ ጊዜ ሊወስድ ይችላል። ራሱ እርቅ ራሱ ጥበብ ይፈልጋል። እውቀት ብቻ አይደለም፣ ፍትህም ይፈልጋል። በተለይ ፍትሃዊ መሆን ይፈልጋል። የተበደለን ማህበረሰብ ይቅር በል ብቻ በማለት ፍትሃዊነትን ይፈልጋል። ፍትህ ማለት ደግሞ እውነትን ከሐሰት ለይቶ ማስቀመጥ፣ ከአድሎ ነፃ መሆን ማለት ነው። አንዳንዴ ጤናማ የሆኑ ርቀቶች ስንጠብቅ አላስፈላጊ የሆነው ቅያሜዎችን ልንፈጥር እንችላለን። በፊት የቀረብናቸው ሰዎች በኋላ ስንል ምን አይቶብን ነው ቅያሜዎች ሊፈጠር ይችላል። ወጥ የሆነ ባህሪ፣ ወጥ የሆነ ጠባዮቻችንን ማሳየት አለብን። ስለዚህም ቁርባን ስናየስ በዚህ ውስጥ ስንመለከት ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጣሏችሁ መልካም አድርጉ። ይህን ማድረግ ከቻለን አምላካችን ያደረገው ስለሆነ ወደ ስጋው ደግሞ መቅረብ እንችላለን። ይቅር ለማለት ያስቸግረን የጥላቻ መንፈስ ካለን መድኃኒቱ ይቅር ማለት ብቻ፣ መፍትሄው እሱ ነው። እሱን ማድረግ የምንችል ነው። ይህ ማለት ክፉን ነገር መልካም ነው እንላለን ማለት አይደለም። የተደረገው የተፈጸመው በጣም የሚያስቀይመን ነገር፣ ግፍ የፈዛበት ነገር መልካም ነው እያልን አይደለም፣ ግን አንመልሰው። ስለዚህ ነገር ግን የሌላውን ሰው ክፋት የራሳችን ልብ ወደ ጥላቻ እንዳይመራ የይቅርታ ምንጊዜም የይቅርታ ልብ መያዝ አለብን። ቁርባን ስናስብ ስጋውን ደሙን ስናስብ በጊዜ ስንቀርብ መጸለይ ካለቡን ነገሮች አንዱ ጌታ ሆይ የበደለኝን ሰው አንተ ታውቃለህ፣ ይቅር ለማለት ምን ያህል እንደሚከብደኝም ታውቃለህ። በራሴ ኃይል ልቤን መለወጥ አልቻልኩም። ይቅር እንድል ጥላቻንም አንተው አውጥተህ እንድትጥልልኝ በልብ ወይም ለበደሉኝም ሰዎች እንኳን ድነት እንዳደርግ ልቤ እንደጸነነብኝ ታውቃለህ። ስለዚህ ጸጋህን ስጠኝ ማለትን መልመድ አለብን። ከኔ ጋር ናችሁ? ከኔ ጋር ናችሁ? ይሄ ቀላል ነገር በቃ ስጠኝ፣ ኃይሉን ስጠኝ። ስጋዬ ደካማ ነው፣ ልቤን ለማድረግ አስቸግሮታል፣ ግን ጸጋህን ስጠኝ። ይህ ጸሎት በራሱ ወደ ምስጢረ ቁርባን እንድንቀርብ ኃይሉን ይሰጠናል። በህብረቱም እንድንኖር ያደርገናል። ለእኛ ብቻ ሳይሆን ይቅር ላለው ሰው እንኳን ራሱ መድኃኒት እየሆነው እንሄዳለን። አራተኛው እንቅፋት የምንለው ወደ ስጋው ደግሞ እንዳንቀርብ ከሚያደርጉን እንቅፋቶች አንዱ ስለ ቅዱስ ሚስጥር እውነታነት መጠራጠር ነው። ይሄ በዓለም ላይ አሁን የሚታይ ነው። ምን ያህል እውነት ነው ብሎ ይጠራጠራል ሰው። በሁለተኛው ክፍለ ዘመን ከተነሱት አባቶች አንዱ ቅዱስ አግናጢዮስ ዘአንጾኪያ ቅድም ካነሳው ስለ ቁርባን ሲናገር የመድኃኒታችን የኢየሱስ ክርስቶስ ስጋ እውነተኛው ማዕድ በማለት ነው የሚገልጸው። እውነተኛ ነው። እሱም መልሶ ምን ይላል? የኢየሱስ ክርስቶስ ስጋ የሆነው የእግዚአብሔር እንጀራን እመኛለሁ ነው የሚለው። ከኔ ጋር ናችሁ? እውነተኛውን እንጀራ እመኛለሁ። እንዴ ሰዎች የጓደኞቻቸውን እንጀራ እኮ ይመኛሉ። እኔ ባገኘሁት ለዛኛው የተሰጠው እንጀራ የእሱ እንጀራ ለማንም ሊሆን አይችልም። የእግዚአብሔር እንጀራ ግን ለሁላችንም ነው የተሰጠን። ከኔ ጋር ናችሁ? እሱም በልተን ህይወት የምናገኝበት፣ እሱም ጠጥተን ደሙን ጠጥተን ህይወት የምናገኝበት፣ ማንም የማይከለክለን አድሎ የሌለበት ከዚህ ወገን ነው ከዚህ ወንዝ ነው የተገኘው ይህን አይነት የቆዳ መልክ አለው የማይባል
ማመንና ክርስቲያን መሆን ብቻ ጥያቄ ያለበት። ወደ እግዚአብሔር የምንቀርብበት ንስሐ ከቀረበን ለሁላችን የሚሰጥ ለማንም አድሎ መድኃኒት ዓለም ነው የተባለ ክርስቶስ ለዓለም ሁሉ መድኃኒት የሆነ እጁን ዘርግቶ ዓለምን እቅፍ ለማድረግ የተነሳ አምላካችን በመስቀል ላይ ያለ በሱ ቁስለኛ የተፈወሰ አይደለም ላላመኑት ሁሉ መድኃኒት የሆነ ክርስቶስ ለዓለም የሆነ እሱን። ስለዚህ እሱን እመኛለሁ ነው የሚለው አግናጢዮስ ሲናገር፣ የኢየሱስ ክርስቶስ ሥጋ የሆነውን የእግዚአብሔርን እንጀራ እመኛለሁ። በምኞት ብቻ አይደለም። ያንን ለማግኘት ሕይወት እንዳገኘ ቀደም ብዬ ከዚህ በፊት ነግራቸዋለሁ። አግናጢዮስ ምጥው ለአንበሳ ሕፃን ሆኖ የተባረከ ብለው የቤተ ክርስቲያን ታሪክ ጸሐፊያን ይናገራሉ። በክርስቶስ የተባረከ ከሚባል በአንጾኪያ ውስጥ በነበረበት ሰዓት በጣም ቀና ልብ ያለው ሃይማኖት የሚያስተምር መልካም ሰው ስለነበር በሮም የግዛት ጭፍሮች እጅ ወደቀ። ከአንጾኪያ ወደ ሮም ከወሰዱት በኋላ ይህ የክርስቶስ ሥጋና ደምን የሚመኘው ታላቅ ሰማዕት በሮም የነበሩት ክርስቲያኖች ከሮም ጭፍሮችን መማለጃ ሰጥተው ሊያስለቅቁት በተነሱ ጊዜ ይህንን ሲሰማ ለሮም ክርስቲያኖች ጻፈላቸው። ያለ ጊዜው ምሕረት አታድርጉልኝ አላቸው። ከኔ ጋር ናቸው። አሁን እኔ ስንዴ ነኝ፣ እኔ ራሴ መስዋዕት ነኝ። በአፋናብስት ውስጥ ገብቼ እፈጫለሁ፣ እንደ ስንዴ እፈጫለሁ። የክርስቶስ ምሳሌ እሆናለሁ፣ እሱን እመስላለሁ። ስለዚህ ያለ ጊዜ ምሕረት አታድርጉልኝ። ሞታቸውን በምድር ላይ ያለው ሞታቸው ሰማዕታት ሕይወት ቁርባን አድርገው ነው የሚያቀርቡት፣ ምስክር አድርገው ነው የሚያቀርቡት። ከኔ ጋር ናቸው። ስለዚህ ይህ ታላቅ ሰማዕት የክርስቶስን የእግዚአብሔርን እንጀራ እመኛለሁ እንዳለ የምንመኝ ከሆነ እግዚአብሔር ምኞታችንን ይመልስልናል። እግዚአብሔር ጸጋውን ይስጠን። ይህንን ካለ በኋላ መልሶ ራሱ መጠራጠር እንደሌለብን ካስረዳም በኋላ ሰው በመሆን አለ ክርስቶስ በሚስጥረ ሥጋዌ የተወሰደው የኛ አካል እኛን ነው የሆነው። አምላካችን ቃል የተባለው ቃል አምላካችን ኢየሱስ ክርስቶስ ሥጋን ለበሰ፣ እኛንም ሆነ። እኛ እሱን እንድንመስል ሥጋ ሆነ። በመስቀል ላይ መከራንም ተቀበለ፣ ከሞትም ተነሳ። ለቤተ ክርስቲያን የተሰጠው የቅዱስ ቁርባን አካል እሱ ነው በማለት ይነግረናል። ከኔ ጋር ናችሁ። በመስቀል ላይ ተሰቅሎ በመቃብር አድሮ 3 ቀን 3 መዓልት 3 ሌሊት ካደረ በኋላ ተነስቶ ሄደው ያረገው ባስልዮስ የተባለው የቂሳሪያው ታላቅ አባት ያልተዋሃደውን አላሳረገውም ነው የሚለን። ስለዚህ ይህንን ያደረገ አምላካችን ኢየሱስ ክርስቶስ ነው። ሥጋውን ደሙን የምንቀበል የሚያጽናናን የሚያረጋጋን ሰዎች። በጣም የሚገርመው ነገር የእግዚአብሔርን ስም የሚጠራ ይድናል ነው የሚለው። የእግዚአብሔርን ስም የሚጠራ ይድናል። ብዙ ወዳጆች አሉን። በችግራችን ጊዜ ብንጠራቸው አይደለም በአካል በሐሳብ እንኳን አይገኙም። እግዚአብሔር ከኛ ጋር ሲሆን ግን ስንጨነቅ በቤታችን ውስጥ አለ፣ ይመጣል። በሥጋው ለደሙ ደግሞ ስንከብር ደግሞ ቤታችን ይባረካል። ልጆቻችን መልካም ነገር ይኖራቸዋል። ይህ በጣም ክፉ የሆነ ዓለም ውስጥ ነው የምንኖረው። በጣም ቁሳዊ የሆነ ነገር ያለበት ግለኝነት ስሜት ውስጥ ያለ ማህበር ነው። በመጀመሪያው ክፍለ ዘመን የተነበረውም ደግሞ ቅዱስ ጀስቲን ሰማዕት እዚህ ላይ በተመሳሳይ መልኩ ምን ይላል? ክርስቲያን የቁርባን ስጦታ እንደ ተራ እንጀራና እንደ ተራ መጠጥ እንዳያየው ይጠንቀቅ ይላል። እሱም ቅዱስ ቁርባንን በቀጥታ ሰው ከሆነው ከክርስቶስ ጋር የተያያዘ ነውና ይለናል። ቅዱስ ቁርባን ሰው የሆነው አምላካችን ኢየሱስ ክርስቶስ ከሱ ጋር የተያዘውና እንደ ቀላል እንዳያየው ብሎ ነው የሚነግረን። ስለዚህ በጥርጣሬ ውስጥ ያሉ ሰዎች ይህንን መመልከት አለባቸው። አሁንም ቅዱስ ቄርሎስ ዘኢየሩሳሌም እዚሁ ላይ ሲናገር ከጸሎቱ ላይ የተነሳበት ክርስቲያኖች የቁርባን እንጀራንና ወይኑን እንደ ተራ ነገሮች ማየት የለባቸውም። ይልቁንም በክርስቶስ ቃል መሰረት በእምነት መቅረብ ይገባቸዋል በማለት በራሱ ለንዑሰ ክርስቲያን በጻፈው ጽሑፉ ላይ ይህንን ያስረዳናል። ለዚህ መፍትሄው ምንድነው ነው? ከኔ ጋር ናችሁ? የማነሳቸው ነጥቦች መፍትሄዎች አላቸው።
ለዚህ መፍትሄው ስለ ቅዱስ ሚስጥር እውነተኛነት መጠራጠር ለሚለው ነገር የሚስጥረ ቁርባን እምነትን ማደስ ያስፈልገናል። በምን አይነት መልኩ? ቅዱስ ቁርባን በሰብአዊ አይምሮ የሚመረመር ተመርምሮ እንደ ሳይንሳዊ ወይም እንደ ኢምፔሪካል ኤቪደንስ የምንፈልገው አይደለም። ፈልገን የምናገኘው የሰው ልጅ በልቶት ጠጥቶት ሕይወት ሲያገኝ አይተናል፣ እናምናለን። እምነት ምክንያታዊነት እንኳን ቢኖረው ስለተገለጸልን ነው እናምነው። በተፈጥሮ የምናያቸው ነገሮችን ስለገለጸልን ነው የምንቀበለው ነው እንጂ ይሄንን እስቲ ምክንያት ልፍጠርለት ወደ ምክንያታዊነት ላወርደው የምንለው ነገር አለ። እምነት በራሱ ምክንያታዊነት ይኖረዋል፣ ግን ከምክንያት ግን አይጫለው። እነሱን በደንብ ማየት አለብን። ሕዋሳት የሚያዩት እንጀራውን ነው፣ የኛ ሕዋሳት አሁን ምን በለው ነው። እምነት ግን የሚያየው ስጋውን ነው፣ የክርስቶስን ስጋ። ይሄ ነው ሚስጥር የሚያሰኘው። እኛ ረቂቅ በሆነው ዓለም ላይ እንኖራለን ወይ ሱታፊ አምላክ እናገኛለን የምንለው ይሄ ነው። በስጋ ላይ የምናየው እንጀራ ብለን የምናየው በምናውቀው ሆኖ መጣልን አምላካችን። በጠባብ ደረት በአጭር ቁመት ተወስኖ በቅድስት ድንግል ማርያም ማኅፀን አድሮ እንደ ሰው ስርዓትና ጠባይ ከኃጢአት በስተቀር እኛን ሆኖ እሱን እንድንመስል አደረገ። እኛን ነው የሆነው። እሱን በደም ማየት ነው። ሕዋሳት ወይም በስጋ አካላችን ይህ እንዴት ሊሆን ይችላል ብለን እንጠይቃለን። እምነት ግን ክርስቶስ ተናግሮታል ብሎ ያምናል። ከኔ ጋር ናቸው። ክርስቶስ ተናግሮታል ስጋዬ ነው ብሎ። ለዚህም ነው ማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ ሲጸልይ አምናለሁ አለማመኔንም እርዳው። ከኔ ጋር ናቸው። አለማመኔንም እንድፈወስ ብዙ ነገሮች በማውጣት በመመራመር አሁን ክርስትናው ዓለም ላይ ብዙ የፍልስፍና ወይም ደግሞ የስነ ሕይወት ምሁራን ክርስትና በራሱ አይምሯችን እንዳንጠቀም ያደርገናል፣ እንዳንመራመር ያደርገናል ይላሉ። ክርስትና ከክርስትና ውስጥ ነው ብዙ ምርምሮች የወጡት፣ ብዙ ነገሮች የታዩት። እኛ ግን ተመራምረን ተፈጥሮን እንኳን ተመራምሮ መድረስ አልተቻለ አይደለም። ፈጣሪ በማመን ነው አለማመኔን እርዳው ብለን በዚህ አይነት መንፈስ መቀየር አለብን። ይህንን ካደረግን አሁንም ወደ ስጋው ደግሞ የሚከለክለን ነገር አይኖርም። ስለዚህ ወደዚህ መቅረብ ነው። አምስተኛውን አነሳና ወደ መጨረሻው ሄዳለሁ። አምስተኛውን ክፋት በቂ መንፈሳዊ ዝግጅት ያንሰኛል ብለን እናስባለን። መንፈሳዊ ዝግጅት መንፈሳዊያን መሆን አለብን ስንል ምን እያለን ነው? መጀመሪያ ሰዋዊ እንሆን። ሰዎች እኮ በጣም ሰውነታቸው ወድቋል። መንፈሳዊነት ጥግ ነው፣ እግዚአብሔር የምንመስልበት ነው። ሰው በሰውነቱ ክቡር አይደለም። በዓለማችን ላይ አንዱ ትንሽ ነው፣ አንዱ ትልቅ ነው። ሰው በሰውነቱ የሚከበርበት የሰውነት አውድማው ወይም አውዱ ጠፍቷል። በሰውነት መገለጥ የሚችል ሰው አንዳንድ ሰዎች አያስቀኗችሁ? በምንም ነገር ላይ በራሳቸው ባላቸው የህይወት ሚዛን ውስጥ ኖሮ ሰውነታቸው ክቡር ነው። ራሳቸውን የሚያከብሩበትን ያህል ግን ለሰውም ክብር አላቸው። ክብር የሚጀምረው አክብሩኝ በማለት አይደለም። ክብር ሰዎችን በማክበር የሚገኝ ነው። ክርስቶስ ስላከበረን ክቡራን፣ ቅዱሳን፣ ደጋጎች፣ ጻድቃን እንድንሆን አደረገን። ወደ እሱ አመጣን። እሱ አከበረን፣ እኛ ግን አላከበርነው። እሱ ፈለገን፣ እኛ አልፈለግነው። ይህም ሆነ ግን እሱ አልተሆንም። በንስሐ እንድመለስ መንገድ ፈጠረልን። ደጋጎቹን አስቀመጠ። ክብሮሙ ለቅዱሳን የተባሉትን የቅዱሳን ክብራቸው የተባለው አምላካችን ኢየሱስ ክርስቶስ ደጋጎቹን ምሳሌ አድርጎ አቀረበልን። በዚህ ሱባኤ ውስጥ ስንኖር ራሱ አሁን ሱባኤው ያስፈለገው ቀጠና ለመጥራት አይደለም። ቅድስት ድንግል ማርያምን እያሰብን ሐዋርያት የጾሙትን ጾም እያሰብን የነሱ ተጋድሎን እየተመለከትን በረከት ለማግኘት ወደዚያ መንፈስ ለመሄድ እኛ ስጋዊ ክምችቶች አይደለንም። የእግዚአብሔር ሰዎች ክርስቲያኖች ነፍስ የሚባል ማንነት አለ። ነፍስ መንፈስ የሚባል አለ። መንፈሳዊ ከመሆናችን በፊት ሰዎች መሆናችንን ማረጋገጥ። ሰው ሆኖ እያለ ማንነት ተብሎ አይጠየቅም። ዓለም ግን እያለን ያለው ይሄ ነው። የግል ማንነታችን ራሱ ጥያቄ ውስጥ ነው። ራሱ ማንነት የሚባለው ራሱ የቃል ስራ አወጣጡ ራሱ ተተርጉሞ ያላለቀ ነው። በፍልስፍናውም ዓለም በስነ ልቦናውም ዓለም ላይ እንበለው አሁን በቅዱስ መጽሐፍ እንኳን የራሳችሁ አይደላችሁም ነው ያለ።
በዋጋ የተገዛችሁ የእግዚአብሔር ቤተ መቅደሶች ናቸው። የራስ የሚባል ማንነታችን ራሱ ጥያቄ ውስጥ ነው ያለው። በክርስቶስ ውስጥ ያለ ማንነት ነው ያለን እኛ ማለት ነው። ስለዚህ አይምሯችን የሚጠይቀውን ጥያቄ መጠየቅ መልካም ነው። በዚህ ውስጥ ግን ጥያቄ ውስጥ ጥንታዊ ቤተክርስቲያን የነበረችው ቁርባን ተሳትፎ መደረግ እንዳለበትና ተራ ልማዳዊ እንዳልሆነ መረዳት አለብን። ቅዱስ ጀስቲንም ሲናገር ምዕመናን በአንድነት ተሰብስበው ጸልየውም አመስግነውም እንዲሁ ስርዓት ባለው ክርስቲያናዊ ሕይወት ውስጥ ሆነው በቅዱስ ቁርባን ውስጥ ይሳተፉ ዘንድ አምላክ ይፈቅዳል ይላል። ይህንን የሚያስረዳን እሱ ነው። መፍትሄው ምንድነው ካልን በአይምሮ ብቻ የሚደረስበት ነገር በዓለም ላይ የለም። አይምሮ አወቀ ነው፣ እውቀት ነው። አይምሮዊ መሆን ማለት አዋቂ መሆን ፍጹምነት አይደለም። ማወቅ፣ መማር፣ መመራመር ጥሩ ሂደት ነው። የሰው ልጆች በተለይ በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ የተቃኘን ስንሆን እውቀት ከእውቀት በላይ በጥበብ የታሸ እውቀት ይዘን መሄድ አለብን። ምክንያቱም እኛ የስጋ ክምችት ብቻ አይደለም። ነፍስ የምትባል የስነ ህይወት ሰዎች ወይም ደግሞ የፍልስፍና ሰዎች ሊደርሱባት የማትችል ረቂቅ ህያዊት የሆነች አካል አለች። መንፈስ የሚባል ደግሞ ከእግዚአብሔር ጋር የሚያገናኘን እንደውም ቅዱስ መክሲሞስ የተባለውና ጎርጎሪዮስ ፓላማስ የተባለው በሰባተኛው ክፍለ ዘመን የተነሱት አባቶች ሲናገሩ መንፈስ የምትለዋን የነፍስ ውስጣዊ አይን ነው የሚሏት። ነፍሳዊ ውስጣዊ አይናችንን ሳይንስ መርምሮ አይደርስም። ነገር መለኮት ግን ይህን ይነግረናል። እግዚአብሔር ይሄ ኦርቶዶክሳዊ መንፈሳዊነት ይህን ይነግረናል። በምርምር ውስጥ ብቻ በመኖር ጠያቂ መሆን መልካም ነው። የሰው ልጅ አይምሮ የተሰጠው አይምሮ ገዛን መጠየቅ ጥሩ ነው። ጥያቄያችን ግን ገደብ ሊኖረው ይገባል። አይምሮን ብቻ ሳይሆን አይምሮአዊ መሆን እውቀት አይምሮአዊ ነው። አይምሮን ነው የሚመግበው። ጥበብና ማስተዋል ግን ለባዊት ናቸው። ልብን ነው የሚመግቡት። ስለዚህ አሻጋሪ የሆነውን ነገር መያዝ አለብን። አይምሮን ስጋን ነፍስን ያዘጋጃል። ከዚሁ ላይ በራሱ በቂ መንፈሳዊ ዝግጅት የለንም ካለን በአይምሮ በስጋችን በአካላችንና በነፍሳችን ዝግጁ የምንሆንበትን ነገር መፈጸም አለብን። በጸሎት ስንዘጋጅ ለምሳሌ ምክንያቱም በጸሎታችን ውስጥ ሳለን ጸሎት ልብን ወደ እግዚአብሔር እንድንመልስ የግድ ያስገድደናል። በጾም እንዘጋጃለን። እንደ ቤተ ክርስቲያን ስርዓት መመሪያ በጾም ስንዘጋጅ ሁልጊዜ ከተወሰነ ሰዓት ብቻ መከልከል አይደለም። ህሊናችን ራሱ ከክፉ ነገር መዘጋጀት አለበት፣ መጾም አለበት። መጽሐፍ ቅዱስን ስናነብ ዝግጁ መሆን አለብን። ህሊናችንን ደግሞ መመርመራል። ምንድነው ቀናችን? እንዴት ነው ያሳለፍነው? የነበረን ቀን ምንድን ነበር? ሱባኤ ነው የነበረው? ቅዳሴ ነበር ያሳለፍ? እንዴት ነው ያሳለፍነው? እሱም ማሰብ አለብን። በንስሐ መዘጋጀት አለብን። የእርቅ ሰዎች፣ የሰላም ሰዎች መሆን አለብን። ሁልጊዜ በተደጋጋሚ ያነሳዋለሁ። አባታችን ቅዱስ ይስሐቅ ሶርያዊ ሲናገር አንተ ከራስ ጋር ታረቅ፣ አንተ ከራስ ጋር ስትታረቅ በዙሪያ ያሉ ሰዎች ሁሉ ሰላም ያገኛሉ። በሺህ የሚቆጠሩ ነፍሳት ሁሉ ሰላም የኛ ሰላም ማጣት የአገር ሰላም ማጣት ነው። ቤተሰብ ሰላም ያጣል። ብዙ ሰው ሰላሙ ይናጋል። ፊታችን ጥቁር ብሎ ክስም ብሎ ስንበሳጭ የሚያዩት ህፃናት ይረበሻሉ። ጎረቤቶቻችን ያዝናሉ። ሰላምን የሚፈልጉ ሰዎች ሰላሙን አጥቷል ምን ሆኖ ነው ይጨነቃሉ። በመካከላችን የራሳችን ሰላም ሲኖር ግን ለሌሎችም ሰላሞች እንሆናለን። በጸጥታና በተረጋጋ መንፈስ መኖር አዋቂ ከመሆን ይልቅ አሁንም ቅዱስ ይስሐቅ እዚህ ላይ የሚያግዘን እሱ ነው። በምድር ላይ ነው የሚለው። በምድር ላይ ሳለ ከመናገር አለመናገር ይሻላል የሚለውን ሲናገር አትናገር አለመናገር ይሻላል። አለመናገር ግን ማለት ወይም ዝም ማለት ግን ሐሳብን አለመግለጽ ማለት ወይም አለማውራት ማለት አይደለም። ዝም ማለት ግን የት ቦታ ማውራትና የት ቦታ ማውራት እንደሌለብህ ማወቅ ነው አለና መልሶ በዓለም ላይ አዋቂ ሆነ ተሰቃይተ ከምትኖር አላዋቂ ሆናል። ከኔ ጋር ናችሁ? ምክንያቱም አዋቂ ነኝ ብሎ በመናገር ብዙ ስቃዮች አሉ።
ብዙ ስቃዮች አሉ። አንተ ካወቅካቸው ዕውቀቶች የማታውቃቸው ዕውቀቶች ይበልጣሉና በምታውቀው ዕውቀት ስቃይ ውስጥ ከምትወርቅ አላዋቂ ሆነ አለ። ዕውቀት አይኑርህ ማለት አይደለም፣ ግን ከኔ ጋር ናችሁ። ዕውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ወደ እግዚአብሔር የሚያቀርብ ማወቃችን ማወቅ ያስፈልገናል። ነገር ግን ፍጻሜ የሚሆን ግን በጥበብ መሻገር ስንጀምር ብቁ መሆን አለብን። የመጨረሻው ይሄን ነው። ስለዚህ በዚሁ ሌላው ሐሰተኛ የሆኑ ትህትናዎችን ማራቅ አለብን። ትሁት በምን ነው? ቅድም የተናገረ ነው። ለምሳሌ ያህል እንዲያው አይገባኝም እያል አንዳንዴ የሐሰት ትህትናዎች አሉ። እነዚህም ደግሞ ምን ይላል መሰላችሁ? ለመቅረብ እጅግ ኃጢአተኛ ነኝ። ነገሩን ስናየው ይሄ ትህትና ይመስላል። ነገር ግን አንዳንዴ ሰዎች በራቁ ቁጥር ለመሆን የሚፈልጉትን ነገር እያጡት ይመጣሉ። እጅግ ከተማረኩበት ነገር የተነሳ ከእግዚአብሔር ማዕድ እየራቁ ይመጣሉ። ትሁት መሆን ጥሩ ነው። እኔ ዝቅ አይገባኝ፣ ይፍቱኝ፣ በሰራሁት ኃጢአት ይፍቱኝ፣ እግዚአብሔር ይፍታ ይላል ካህን። እንደ ምዕራቡ ዓለም እኔ እፈታሃለሁ አይደለም። እግዚአብሔር ከኔ ጋር ናቸው። የሚፈታው ኃጢአት ማስተያየው ስርየት የሚሰጠው ማን ነው? እግዚአብሔር ነው። ካህኑ ድልድይ ነው፣ ወደ እግዚአብሔር የሚያቀርበን ነው። እሱን ማየት የምንችልበት እኔ ብቁ አይደለሁም፣ እግዚአብሔር ግን መሐሪ ነው ማለት መልመድ አለብን። ሐሰተኛ የሆኑ ትህትናዎች ግን ምን ይሉናል? ኃጢአት እጅግ ታላቅ በመሆኑ የተነሳ የእግዚአብሔር ምሕረት ሊደርስበት ስለማይችል መጥፋት አለብኝ እንላለን። ከኔ ጋር ናችሁ? እሱ የሚያዋጣ አይደለም ወገኖች። ቅዱስ ዮሐንስ አፈወርቅ ክርስቲያኖችን ሲናገር ወደ ቅዱስ ቁርባን ምስጢር በፍርሃትና በአክብሮት እንዲቀርቡ ዘወትር ያሳስባቸው ነበር። እንድንዳፈር አይነግረንም፣ ዝቅ ብለን እንድንቀርብ። ነገር ግን ለሁላችን የተሰጠ ነው መድኃኒት። አይ በጋብቻ አልተወሰንኩም፣ ወጣት ነኝ፣ የሚገጥመኝ ነገር አይታወቅም፣ ምን እንደምሆን አላውቀውምና መዳፈር እንዳይሆንብኝ እንዴት ይሻል? ከሞት ጋር ቀጠሮ የለንም። ከኔ ጋር ናችሁ? ለወጣት ቆይ ያለው ሕግ የተሰራለት የለም። ሕፃናት ይቅረቡ፣ አረጋውያን ካህናት ይቅረቡ፣ እነሱ ብቻ የሚል ስርዓት አልተሰራም። ማክበር መልካም ነው። በሌሎቹ አብያተ ክርስቲያናት በህት አብያተ ክርስቲያናት ወጣቶቹም ይቆርባሉ። ስለዚህ በእድሜ ከሄድን እነሱም ወጣቶች ናቸው። ከኔ ጋር ናቸው። ይህንን ወስነን የማገባው ካህን ማነው? ማገባው ወደፊት የሚያገባው ሰው ወይም ማገባት ሴት ይህንን ስርዓት እንድፈጽም ባትፈቅድልኝስ? ባይፈቅድልኝ? እንዲህ አይነት ስርዓቶች ናቸው አሁን ብዙ ነገሮቻችን እያጠፉብን የመጡት። ከጊዜ ጋር ቀጠሮ የለም። ዛሬ ነው ጊዜያችን። አሁን ነው ጊዜያችን። ስለዚህ ወደ ስጋውና ደሙ ስንቀርብ ሁሉን የሚችል አምላክ ለኛ ደግሞ መርጦ ይሰጠናል። ለምንፈልገው በጋብቻም ውስጥ እንኖር፣ እግዚአብሔርንም እያከበርን እንኖር። እሱ የሚፈቅደውን ነገር ማመን ብቻ ነው ከኛ የሚጠበቅብን። ይህንን ማድረግ ስንችል እግዚአብሔር ከኛ ጋር ይሆናል። ቅዱስ ቁርባን ግን የምንቀበለው ሱታፊ አምላክን ለማግኘት ነው። ከኔ ጋር ናቸው። ይሄ ሁሉ የሚሆነው እነዚህ ጋሬጣዎች አጥፍተን ወደ መፍትሄው ስንቀርብ ሱታፊ አምላክ ለማግኘት ስጋውን ደሙን ስንቀርብ ከክርስቶስ ህብረት ጋር አብረን እንኖራለን። የህብረቱ ተካፋዮች እንሆናለን። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እሱ በእኛ ይኖራል፣ እኛ በእሱ እንኖራለን። ዮሐንስ ወንጌል ምዕራፍ 6 ከቁጥር 56 በእሱ ለመኖር ነው ስጋው የምንቀበለው። እሱ ከኛ ጋር እንዲሆን እሱን መስለን የምንናፍቃትን መንግስት ለማግኘት። ምክንያቱም ዘመናችን የተገተበ አጭር ዘመን ነው የምንሄደው። ለምንድን ነው በአጭር ዘመን ውስጥ ሰው ጥላቻን ይዞ የሚኖረው? ለምንድን ነው ትተነው ለምንሄደው ነገር በጥላቻ ውስጥና በቅናት በቁጣ ይቅር ባለማለት መንፈስ ውስጥ የምንኖር? ለምን በሽታ ይዘን እንኖራለን? እሱን አርቀን መሄድ አለብን። ይልቁንም ማየት ያለብን እኔ በእርሱ እኖራለሁ የሚለውን ቃል መያዝ አለብን። አምላካችን ኢየሱስ ክርስቶስ ስጋውን ደሙን ስንቀበል በእኛ ይኖራል። ስለዚህ ምን እናድርግ? ወደ አበነፍሳችን ቀርበን ኦርቶዶክሳዊት ቤተክርስቲያን ስርዓት አምልኮን መፈጸም አለብን። ንስሐ ገብተን ወደ ስጋውና ደሙ መቅረብ አለብን ማለት ነው። እግዚአብሔር ለዚህ ያብቃን፣ ጸጋውን በረከቱን ይስጠን። ስጋውን ደሙን የምትቀበሉ እግዚአብሔር አምላክ ያጽናችሁ። ስጋውን ደሙን ከዚህ በፊት ለመቀበል ያሰባችሁ ገና ነን ያላችሁ ለመቅረብ ያብቃችሁ። ሕፃናትም ይጠብቅላችሁ። ቤተክርስቲያን አምላክ ሀገራችንንም ሰላም ያድርግልን።
ሱታፊ አምላክ የሚገለጽበትን ሥጋውንና ደሙን ተቀብለን ሕይወት መንግሥተ ሰማያት እንድናገኝ አምላካችን ቅዱስ ፈቃድ ይሆንልን። ከእመቤታችን ረድኤቷን በረከቷን ያሳድርብን። ይቆየን።